ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ለመጽደቅ የምሰራውን ስራ ይሄ ስራ ያጸድቀኛል የምትለው ንገረኝ እስቲ። ከዛ መጽሐፍ ቅዱስ እናነባለን ማለት ነው። በጥቅስ አስደግፎ ወይ እሺ፣ በጽድቅ በእንትን ላስደግፍልህ። አሁንም መጽደቅ ማለት ምን ማለት ነው? እዚህ ጋር ነው ያልተገባባን። ጽድቅ አንድ ጊዜ ተሰጥቶ ከዛ በኋላ ቁጭ የሚል የሆነ የባንክ ቤት ገንዘብ አይደለም። ጸጋ የሚለው ሀሳብ ብዙ ሰዎች አይገባቸውም። ጸጋ ማለት ቅድም አንብበነዋል እኮ። አንደኛ የመጀመሪያው አምነህ የምታገኘው ጸጋ ምንድን ነው ስትለኝ ቅድም እኮ ነገርኩህ እኮ። ይሄ ጸጋው በእምነት የሚያድነኝ ጸጋ ክርስቶስ ያለውን ቃሉን ሁሉ አምኜ በሚስጥራት በኩል የማገኘው ከኔ ስራ ያልሆነው ጸጋ፣ ያ ጸጋ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ መፈጠር ማለት ነው። እሺ፣ ለመልካሙ ስራ ተፈጥረህ ደግሞ ያ መጥፎ ስራ ከሰራስ ምን ትሆናለህ እያለ ነው ማቴዎስ ወንጌል ምዕራፍ 25 ትሞታለህ፣ ወደ ዘላለም ቅጣት ትገባለህ። በደንብ እርምዬ አሁን ይሄ እዚህ ጋር አሁን አነብኩ። አውጣው ጠጋርጎ መጽሐፉ እንዳሆነ አድርግልኝ እስቲ። ኦኬ ቴንክ ዩ ተባረክልኝ። እሺ ቁጥር 8 ላይ ጸጋው በእምነት አድኗቸዋል ነው የሚለው አይደል? የማን ነው ጸጋው? የእግዚአብሔር። እሺ ከዛ ቀጥሎ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ብሎ አረጋግጠው። ማንም እንዳይመካ ከስራ አይደለም። አሁን ድነት ላይ ከላይ ቁጥር 8 ላይ ያለውን ሐሳብ በቁጥር 9 ሲያስረው ማንም እንዳይመካ ከስራ አይደለም ማለት ነው። እውነት ነው። ስለዚህ አሁን አንተ መጀመሪያ ድኛለሁ ያልከኝን ቃል ስትነግረኝ ከስራ አይደለም የዳንከው ማለት ነው፣ በጸጋ ነው የዳንከው ማለት ነው። አዎ የምን ስራ? ጥምቀት የኔ ስራ አይደል? ስጋና ደሙ የክርስቶስ እምነቱ የክርስቶስ ሚስጥራት ውስጥ እምነት ነው ያለው። ሚስጥራት ውስጥ የሉም። አሁን እነሱ ሳታስገባቸው ነው ገብቷል። በመጽሐፉ አለ የምናወራው አይደለም። እሺ አንጣልኝ ሚስጥራት እስቲ። አሁን ይሄ ጸጋው የምትቀበልበት ከእምነት ያለፈ ሌላ ምን አለ እስቲ አሳየን። ለምሳሌ ጥያቄውን ወደ እኔ ብቻ መጣሁ፣ ግን ኔክስት ችግር ወደ አንተ መጣለሁ። እንዲህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር ይላል አንዲት እንሆን ዘንድ የተጠመቅን ሁላችን ከክርስቶስ ኢየሱስ ጋር ምን እንሆን ዘንድ? አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? የክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ከሞቱ ጋር ደግሞ አንድ እንሆን ዘንድ ይላል። ከዛስ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻረ ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። አሮጌው ለኃጢአት እንዳትገዛ የኃጢአትን ስጋ እንድትሽር። እሺ ለምን? የብሉይ ኪዳን ሰዎች በሙሉ የኃጢአት ስጋን ይሻሩ አይደለም። በክርስቶስ ያስገኘውን ጸጋ ግን ልክ ስትጠመቅ ምን ታደርጓለህ? የኃጢአት ስጋን ትሽርና ያ ለኃጢአት እንዳትገዛ አዲስ ሰው ሆነ ትወጣለህ፣ ከክርስቶስ ኢየሱስ ጋር ትሞታለህ። ይሄ መተባበር ነው፣ ጸጋ መቀበል ነው። ስለዚህ የሚፈጸመው ይሄ ጸጋ መቀበል ነው፣ መተባበር ነው። መተባበር ማለት አንድ ጸጋ ማለት ከዚህ ሌላ ጸጋ አለ ምን ማለት ነው? ለኃጢአት እንዳትቃቀ የኃጢአት ስጋ መሻር ጸጋ አይደል? እዚህ ውስጥ እኮ አንተም አለበት። እዛ ጋር እኮ ይሄ ከእግዚአብሔር ነው የሚለው። እዚህ ውስጥ እኮ አንተም ከራስን የለውበትም። እኔ ስጠመቅ የኔ ስራ ማን ነው የኔ ስራ ያደረገው? እሱማ ቤቴ ባለው ሻወር መዳን ነው። ውሃ ነው። ሮሜ 6 ግን የእግዚአብሔር ጸጋ ቴንክ ዩ። ስለዚህ እዚህ ውሃ ውስጥ የሚገባው ማን ነው? አንተን አይደለ? ከሞቱ ጋር ነው አይደለ? ከዛ ሞቱን በሚመስል ሞት ነው ተነፋፋ። አዎ ሞቱ ነው ክርስቶስ። ሞቱን በሚመስል ሞት ማለት ምን ማለት ነው? ክርስቶስ ልክ እንደተሰቀለው እኔ የምሰቀላለሁ። ግን እኔ የምሰቀለው ተቸንክሬ አይደለም። ለምን? ጌታ ኢየሱስ ክርስቶስ ስለተቸነከረልኝ ያንን ሞት ውሃ ውስጥ ገብቼ እቀበለዋለሁ፣ ልክ ክርስቶስ እንዳዘዘ። ገብቶኛል። ግን አሁን እዚህ ጋር አንደኛው ውሃን የሚያሳይ ነው። ልክ ነው። ከሚስጥራት መካከል አንዱ ነው። ምናልባት አንተም በቤተክርስቲያኑ እንደተማርክ እንደምታስተምር ማለት ነውና፣ ነገር ግን እዚህ ጋር ጸጋ መቀበያ ነው። ይሄ የሮሜ 6 ሐሳብ ጸጋ የምንቀበልበት ነው የሚል እኮ የለውም። ሞቱን በሚመስል ሞት የምንመስልበት፣
ትንሣኤውን ደግሞ በሚመስል ደግሞ ትንሣኤውን የምንመስልበት ነው ውሃ ውስጥ ገብተን በመውጣት ማለት ነው እንጂ ጸጋው የምንቀበልበት እኮ አይደለም። ይሄ ሞቱን በሚመስል ሞት ከእርሱ ጋር መተባበር ማለት ከክርስቶስ ጋር አንድ ላይ መሞት ነው። መተባበር አብሮ መሞት ነው። አብሮ መሞት ነው ጎበዝ። አንድ ሰው ለኃጢአት እንዳይገዛ የኃጢአት ስጋን ይሽራል አይደል? የኃጢአት ስጋ መሻር ማለት ሙሴ ለምሳሌ የኃጢአት ስጋው ተሽሯል ለኃጢአት እንዳይገዛ ማለት። ለምሳሌ አባታችን አብርሃም የኃጢአት ስጋውን ሽሯል ወይም ደግሞ አባታችን ነው የኃጢአት ስጋው ተሽሯል የሚጻፍ የለም ይርምዬ። አይ አለ። እሺ ለምን መሰለ? እሺ ወንድሜ ዓለም ሁሉ ለኃጢአት የሚገዛ በኃጢአት ቀንበር ስር ሆኖ አይደል ክርስቶስ የመጣው? መገረዝ ነው ያለው ምናልባት የሙሴ መገረዝ ስትገረዝ የኃጢአት ስጋ ነው። ይኸውልህ የለም እኮ ያልኩህ ለዛ እኮ ግዝረት አይደለ በጥምቀት የተለወጠው ምናልባት ይርምዬ የብሉይ ኪዳኑ ግዝረት በአዲስ ኪዳኑ ጥምቀት ስርዓት ነው የተለወጠው ምልክት ስለሆነ ማለት ነው። ኦኬ ይሄ ምልክት ጥምቀት ምልክት ነው የሚል አንድ ጥቅስ ታሳየኛለህ? መተባበር ነው ያው ኖርማል ሞቱን በመሰል ሞት ከሞቱ ጋር አንድ ሞት ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ተጠመቅን ሚስ ከክርስቶስ ኢየሱስ ጋር አንድ ለመሆን አይደል አይደለም ወይስ ነው? ከክርስቶስ ኢየሱስ ጋር አንድ ለመሆን የተጠመቀው አይደል አንተ? አዎ ከሞቱ ጋር ደግሞ አንድ ለመሆን የተጠመቀው። አዎ እሺ ጎበዝ። ከዛስ ለኃጢአት እንዳትገዛ የኃጢአት ስጋ ይሻር ዘንድ ከሞቱ ጋር እንደስትሆን አሮጌው ሰውን ከክርስቶስ ጋር ተሰቅላለህ አይደል? አዎ ለኃጢአት እንዳትገዛ አሮጌው ሰውን ከክርስቶስ ጋር የምትሰቅለው በጥምቀት ነው ያልን። ስትጠመቅ ለምን ከሞቱ ጋር አንድ ትሆን ዘንድ ጸጋ መቀበያ ነው። ጸጋ እኮ ነው ባባዬ። ለኃጢአት አለመገዛትና ለኃጢአት መሞት ጸጋ አይደለም እንዴ? እዚህ ውስጥ አንተም ትብብር አለ ይርምዬ። ግልጽ አድርጎ ጸጋ እኮ የእግዚአብሔር ብቻ ነው። ቅዱስ መልሰልኛል። ጸጋ የማን ስለ እግዚአብሔር በስራህ ነው ወይስ ትእዛዙን በመቀበል ነው? እኮ ትእዛዙን ተቀብለህ አትፈጽምም በስራ? እስኪ የኔ ስራ ምንድነው እዚህ ጋር? በጣም ጥሩ። ያንተን ስራ ልንገርህ። ትእዛዙን ለመፈጸም ትተባበራለህ። ውሃ ውስጥ ትገባለህ፣ ከውሃ ውስጥ ትወጣለህ። እንዴ ታዲያ ካልተባበርክማ መጀመሪያም እምነትም እኮ ትብብር እኮ ነው። ስራ አለባ ያንተ ስራ አለ እዚህ ውስጥ ያንተ ትብብር አለ። ጥምቀት ስራ የሚባለው በላብህ ያመጣው አንተ ካልገባህበት ቆይ አይደለም እንደዛ አይደለም። ስራ ስልክ ግልጽ ላድርግልህ ብዬ በሌላ እንዳትረዳኝ ማለት ነው። እንካ ይኸውልህ ቆመ መቼም ትጠምቂያለሁ አትልም አይደለ? ግዴታ እዛ ውሃ ውስጥ ነው ስራ መተለው ቆይ አይደለም እንዴ ያንተ ፍቃድ እኮ አሁን ግልጽ አድርገህ ስራቶች ፍቃድ ከሌለበት አንተ ደህነትህን ማይፈጸም ፓፓ ያለ ፍቃድ አስገድዶ እግዚአብሔር አያድነህ። እሺ ላሳይ አሁንም ይሄንን እሺ ማስረገጫ አላርግ እዛ ላይ ሮሜ 6 ላይ አይደለም ይርሜ ሮሜ 6 ላይ እኮ አሳየው ብሩ የኃጢአት ስጋህን የምትሽረው በሱ ነው። የኃጢአት ስጋ ሰው በራሱ ስራ አይሽርም። ይልቁንም ክርስቶስ ያዘዘውን ትእዛዝ ተቀበል። አንድ አራድ መተባበር ማለት አብረህ መስራት አይደለም። ክርስቶስ መተባበር ማለት ከሞቱ ጋር አንድ መሆን ነው። ተባበርክ ማለት ከተባለ አንተ እንዴት ነው አንድ የምትሆነው? አረ ኢየሱስ አንድ ያዳምጠኝ። አንድ ለመሆን አንተ ሄደህ መሰቀል ነበረብህ። እሺ ከሞቱ ጋር አንድ ለመሆን እንደዛ አይደለም መጽሐፉ። እሺ ቱ አውራሽ ሚውት ላድርግ እኔ ሚውት ላድርግ ይልኝ አፋፊን ያልከኝ ሚውት ላድርግ መሰለኝ። ሚውት አድርግሽ አንዴ አስረዳ በደንብ ያው ለመረዳት እንደሆነ ጥያቄ ስለሚያስታውቅ ነው። እሺ እንጂ አልደረቀም እኔ ብዙ አይ አጠያየቅ ጥሩ ስለሆነ ነው ችግር የለውም። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ይላል። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁ? ከሞቱ ጋር አንድ ለመሆን ብንሰቀል ከኛ ስራ ይሆናል። አይ ከሞቱ ጋር አንድ ለመሆን አብረን መሰቀል ነበረብን። ስራ የሚባለው ይሄ እኮ ለኛ ኦሬዲ ሞት ተፈርዶብናል እኮ እኛ በአዳም። ስለዚህ ነፃ ስጦታችንን እየተቀበልን ነው። ውሃ ውስጥ ገብተህ ተቀበል ሚንስ ውሃ ውስጥ መግባት ስራ ነው አልከኝ። ውሃ ውስጥ መግባት ስራ ነው የሚል ካለ ታሳየኛለህ። እሺ ይሄ ግን በክርስቶስ ኢየሱስ የተሰጠን ጸጋ ነው ጥምቀት። ያንን ጸጋ ምን እናደርጋለን? እንቀበልና ለኃጢአት እንዳንገዛ የኃጢአት ስጋችንን እንሽራለን። ለምን እንሞታለን ከክርስቶስ ጋር። ክርስቶስ በመስቀል ሞተ፣ እኛ ደግሞ ውሃ ውስጥ ስንገባ ያንን ሞት እንቀበላለን። ይሄ ስራ ደግሞ የኛ እንዳልሆነ ላሳየህ ነው። እሺ ይሄ ስራ የኛ እንዳልሆነ የክርስቶስ እንደሆነ ቃል በቃል እዚህ ጋር እንዲህ ይላል። ጥቂቶች ማለትም 8 ነፍስ
የዳኑበት መርከብ ሲዘጋጅ የእግዚአብሔር ትእዛዝ በኖህ ዘመን በቆየ ጊዜ አስቀድሞ አልታዘዙም። ሰዎቹ አስቀድሞ ምን አላረጉም? አልታዘዙም። ይህም ውሃ ይላል ይሄ በኖህ ጊዜ አለ ኃጢአተኛውን ዓለም አጥፍቶ ንጹሑን ዓለም ወደ ክርስቶስ ያቀረበው ስጋ ማለት ነው። ይህም ውሃ ማለት ውሃው ማለት ነው። ስጋ አይደለም። ይህም ውሃ ኃጢአተኛውን ዓለም አጥፍቶ ለእግዚአብሔር የሚሆነው ንጹሑን ያስቀረው ማለት ነው። ይህም ውሃ ማለትም ደግሞ አሁን በይሳት ጥምቀት ምሳሌ ሆኖ የምን ምሳሌ? የዚህ የኖህ ውሃ ምሳሌ ኃጢአተኛውን ዓለም አጥፍቶ ያ ንጹሑን የኖህን ቤተሰብ ያስቀረለት ለእግዚአብሔር ምሳሌ ሆኖ አሁን ምን ያደርጋል አለ? አሁን ያድናል። አሁን ምን ያደርጋል? ያድናል። የሰውነት እድፍ ማስወገድ አይደለም። የሰውነትን እድፍ ለማስወገድ አይደለም። ለሱማ ቤት ትታጠብ ነበር። እግዚአብሔር የበጎ ህሊና ለመና አይቷል። የኃጢአት ስጋን ስትሲር ምን ታደርጋለህ? በጎ ህሊና ይኖራል። እሱን ለመቀበል ነው። ይህም በምንድን ነው አለ? በኢየሱስ ክርስቶስ ትንሣኤ ነው። በኢየሱስ ክርስቶስ ትንሣኤ ነው እንጂ በእኔ ስራ አይደለም። ይሄ መጠመቅ ስራ አይደለም። ሲጀመር ጸጋህን መቀበል እሺ ማለት ነው። እግዚአብሔርን የሰራልህን ስራ የክርስቶስን ትንሣኤ እሺ ብለህ መቀበል ነው። አንተ ደግሞ ያልተባበርክበት ድህነት የለም። ባይዘው ስታምንም በአይምሮ ትተባበራለህ ከክርስቶስ ጋር። ያለበለዚያ ከክርስቶስ ጋር አልተባበርም እያልክ መዳን ከየት ይመጣል? እንደም መተባበር ሲባል እንደዛ ብያለሁ እንዴ? እኔ እኮ እንደዛ አላልኩም። አንድ በል መተባበር የምትለው ምን አራት እኔ እሱን ላሳየህ። ለምሳሌ አንተ ልጠይቅና ራስህ መልሰው፣ ምክንያቱም ግልጽ ስለምታደርግልኝ ከዚህ በላይ ስትጠመቅ ለምሳሌ በቤተ ክርስቲያን ምን ነበር ካንተ የሚጠበቀው? ወይም ደግሞ አንተ ለመጠመቅ ምን ነበር ያደረገው? ምንም የለም። ምንም ያደረኩት ነገር የለም። ማመን ብቻ ነው። በጣም ጥሩ። አምነ ስትጠመቅ የመንፈስ ቅዱስ ጥምቀት ነው የውሃውን ጥምቀት ነው እያወራኛሉ? እድሜዬ የመንፈስ ቅዱስ ጥምቀት ያልዳነ ሰው ሁላ ያልተጠመቀ ሰው ሁላ ሊያገኘው በማንኛውም ሰዓት ሊያገኘው ይችላል። እግዚአብሔር ሊሰጠው ይችላል እንደወደደ። ላሳየሱ ገና ወንጌል ለመስማት ስትጀምር መንፈስ ቅዱስ ሊመጣ ይችላል። ገና ሲጀምሩ ቃሉን ማለት ነው። ኦኬ። ስለዚህ ባልዳነ ሰው መንፈስ ቅዱስ ይገባል ነው የምትለኝ? አዎ። ያልዳነ ሰው መንፈስ ቅዱስ ተቀበለ መጽሐፍ ቅዱሳችን ላይ ልቡ የተከፈተ ነው ወይስ ያልዳነ ሰው ነው መንፈስ ቅዱስ? ገና ወንጌልን ለመስማት ለመናገር ቅዱስ ጴጥሮስ በጀመረ ሰዓት መንፈስ ቅዱስ ወርዶ በሰዎች ላይ ይሞላል እና ቃሉን ይቀበላሉ ከዛ በኋላ። ኦኬ። ስለዚህ ያ የመንፈስ ቅዱስ ጥምቀት ይባላል አይደል? መንፈስ ቅዱስ ተጠመቅም እንጂ መንፈስ ቅዱስ በአንተ ወረደ መጣ ማለት ነው። ሐዋርያት ሥራ ላይ ሐዋርያት ሥራ ተጠምቀዋል፣ በመንፈስ ተጠምቀዋል። ስለዚህ ሰዎቹ ድነዋል። መንፈስ ቅዱስ አገኛቸው ማለት ድነዋል እንጂ መንፈስ ቅዱስ ያልዳነው አይ ቆይ ድነዋል ለማለት አንድ ሰው ድነዋል ለማለት አንድ ሰው ቃሉን ሰምቶ ማመን አለበት አይደል? አሁን በጣም አሰፋ ነው ግን ይሹን አይ አንተ ነህ እየሄድክ ያለው አባዬ። መጽሐፍ ቅዱስ እሺ እንመለሳለን። አይ ቀጥልና እንመለሳለን። ለተረሰና ትምህርት sayile ድነዋል ለማለት አንድ ሰው ቃሉን ሰምቶ ማመን አለበት አይደል? አትሊስት እንዳንተ ራሱ ሐሳብ ይሄድልኝ። አሁን እስቲ ሰዎቹ ላይ ሐዋርያት ሥራ ምዕራፍ 10 እና ሰዎቹ ግን ገና ለመናገር በጀመረ ሰዓት መንፈስ ቅዱስን ይቀበላል። ያ መንፈስ ቅዱስ ደግሞ ኃይል ነው። እሺ መንፈስ ቅዱስ በዚህ ሰዓት ይወርዳል፣ በዚህ ሰዓት ይወርዳል። ማንም እንደዛ ሊያደርጉ አይችልም። ካለማመን የሚመጣ ነው፣ ወይም ደግሞ ያላመኑ ሰዎችን ለመከተል ከሚደረግ ጥረት ነው እንጂ ቃል በቃል መጽሐፍ ቅዱስ ይህም ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድናል፣ የኖህ ውሃ ምሳሌ ሆኖ አሁን በራቾች በጥቅሶች አብራርተልኝ ነበር። ችግር ልጨርሳለሁ። ችግር የፈለግከውን ጠይቅ። ሚስጥራትን ሚስጥራት ጸጋ መቀበያ ናቸው ብላኝ ነበር፣ ግን ምንም አላየሁም። ኤርምዬ ማለቴ እኔ አሁን ቅድም እዛ ጋር ያነበብኩ ቃል ስላን የጠየኩ ስማኝና ልስጥክ። ቆይ ወንድሜ ቆይ ግልጽ ላድርግልህ። ጸጋው ምንም አላየሁም ስላልከኝ እንዳሳየው ላሳይ
ጸጋውን በእምነት ነው የምትቀበለው። ኤፌሶን 2:8 ላይ ከክርስቶስ ኢየሱስ ጋር አንድ ትሆናለህ አይደል? በጥምቀት በእምነት ሚንስ ምንድነው? መታመነው ነው። መታመነው አሁን ያንተ እምነት አይደለም፣ የመስቀሉ ስራ ነው። ስታምን ጥምቀት እንደሚያድን ጭምር ብቻ እስኪ ያሳይ። እንደዛ ነው። ጸጋ ምንድነው? ስጦታ ነው አይደል? ኤርሚ ጸጋ ስጦታ ነው። ስጦታ መቀበል አለብህ የለብህም? የምትቀበለው በእምነት ነው እንጂ በሚስጥራት ምናምን ያልከኝን አሳየኝ። በየትኛው ሚስጥራት አትቀበልም ጸጋን በእምነት። በሚስጥራት አሳዩ። እሺ እሺ፣ ቴንክ ዩ ላሳይ። አሁንም እባክህ ፕሊስ በደንብ አዳምጠኝ። እሺ የሰማው ነው፣ ችግር የለም ኤርሚ። እሺ ጸጋ ማለት ምን ማለት ነው? ስጦታ ነው። በጎ ህሊና የሚሰጠው ነገር ነው። ምንድን ነው በጎ ህሊና የሚሰጠው ወይስ የማይሰጠው? በጎ ህሊና የሚሰጠው ወይስ እግዚአብሔር ነው ጸጋ ነው የሚሰጠው? እኔ ምን ሰይጣን ነው የሚሰጠው አላልኩም። ኧረ ወንድሜ በጎ ህሊና ስልክ የሰው አይደለም፣ ጸጋ እግዚአብሔር ነው ልፈልግ ነው። ጸጋ የሰው ሳይሆን እግዚአብሔር ነው። ጸጋ እግዚአብሔር ነው። ግን ጸጋ ማለት ነው ዝም ብሎ የሆነ አካል ነው እንዴ? ዝም ብሎ መጥቶ የሚቆም ስጦታ ነው። የመስቀል ላይ ስራ ውጤት ነው። በጣም ጥሩ። በጣም ውጤቱ ምን እንደሚያደርግ የመስቀል ላይ ስራ ውጤት የክርስቶስ የሰራው የጨረሰው ስራ እሱ ጸጋ ይባላል ወይንም ስጦታ ይባላል። እሺ እሱ ጸጋ ኃጢአትንና ዓለማዊ ምኞትን እንድትክድ የሚያደርግ ኃይል የሚሰጥ ነው አይደለም? ኃይልን በደንብ ይሰጣል። ቴንክ ዩ። ጸጋ ማለት ኃጢአትና ዓለማዊ ምኞትን የሚያስክድ ሁሉን ነገር የተባረከውን ተስፋችን እሱ የታላቃችን የአምላካችንና የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅክ ደግሞ ራስን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድትኖር ያስተምራል ጸጋው አይደል? በጽድቅ ለመኖር የኃጢአት ስጋ መሻር አለብህ የለብህም እንዴ? ትክዳለህ ይላል እኮ በጸጋው ሲጀመር ስክደው አይደል እንደሚሽረው በጸጋው እንዴ? የኃጢአት ስጋ መሻር አለብህ የለብህም ነው ጥያቄ። ራስን በመግዛት በጽድቅ እግዚአብሔርን በመምሰል እንድትኖር ከክርስቶስ ኢየሱስ ጋር አንድ መሆን እንዲሁም ደግሞ የኃጢአት ስጋን መሻር የለብህም አለብህ። ለኃጢአት እየተገዛ ይቻላል እንዴ? እንዴ ለኃጢአት እየተገዛ እግዚአብሔርን መምሰል ይቻላል? አይቻልም በፍጹም። ስለዚህ ለኃጢአት እንዳንገዛ ምን እናደርጋለን ይላል? አሮጌ ሰዋችን ከክርስቶስ ጋር ተሰቅሏል ይላል። አዎ እሺ፣ ከክርስቶስ ኢየሱስ ጋር ከሞቱ ጋር አንድ ይሆን ነው በምንድን ነው ይላል? ሮሜ 6:3 አንድ ይሆን ነው በጥምቀት ነው ይላል። ስለዚህ በጥምቀት አንድ ከሞቱ ጋር አንድ ይሆን ነው በምንድን ነው ይላል? በጥምቀት ነው። እሱ ነው በውሃው ጥምቀት። እሺ በጥምቀት የኃጢአት ስጋን እንሸራለን አይልም? በደንብ ይላል መጽሐፉ። እሺ የኃጢአት ስጋን ሳትሽር ራስን በመግዛት በጽድቅ እግዚአብሔርንም በመምሰል ጸጋን ግን እንቀበልበታለን አይልም? በጥምቀት ግን ጸጋን እንቀበላለን አይልም? በውሃው ጥምቀት ወደሱ እየመጣ እሱን አሳየኛ እኮ እሱን ላሳየህ እኮ ነው። ኧረ በያዘን ኦኬ እሺ ቀጥል። እሺ አንተን ረጅም ሰዓት የሰማሁ ነው እኔ አይታዘቡም እኮ። ችግር የለውም እየጠየቅህ ስለሆነ እኮ ነው። እኔ ደግሞ ስጠይቅህ እሰማሃለሁ። ችግር የለውም እየሰማኸኝ ያለው እየጠየቅህ ስለሆነ ነው። ሰው ራሱን በመግዛት በጽድቅ እግዚአብሔርን በመምሰል በዚህ ዘመን ይኖራል ወይ ኃጢአት ስጋውን ሳይሸር አልኩ። እየጠየቀኝ ነው። ምንድን ነው ያልከኝ? ሰው ራሱን በመግዛት በጽድቅ እግዚአብሔርን በመምሰል መኖር ይችላል ወይ የኃጢአት ስጋውን ሳይሽር? እንዴ አይችልም። በጸጋው ከሆነ ይችላል። በጸጋው ኃጢአትን ይክዳል፣ ዓለመምኞትን ይክዳል። ጸጋ ማለት እኮ ነው። ይሄ እኮ ጸጋ እኮ ይሄ ነው እኮ። አባይ ሌላ ጸጋ አለ እንዴ? እንዴ ምንድነው ያልከኝ? ይሄ እኮ ጸጋው የሚሰጥ አቅም እኮ ነው። የሰው ስም እኮ አይደለም። እሺ እንካ አንዴ እኔን ደግሞ ሰማኝ። አንዴ እኔን ሰማኝ። ቆንጆ ነው። እሺ አሪፍ ነውና ቁጥር 11 ምንድን ነው የሚለው? እስኪ አንተ እያነበብክልኝ ብናገር ደስ ይለኛል። ቁጥር 11 ምንድን ነው የሚለው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን የሚያድን ነው ይሄ ጸጋ ተገልጧልና። እሺ ቆይ አንድ ጊዜ እሺ፣ እኔ ልጨርስና ከዛ ቀጥል አንተ። ሰዎችን ሁሉ የሚያድን ቆያ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ አለ የተገለጠው ጸጋ ሰዎችን የሚያድነው ጸጋ ማለት ነው። ይህም ጸጋ አለ የሚያድነው ጸጋ ምን ያደርጋል ለሚለው ቀጥሎ ማብራሪያ ይሰጣል። እንዴት ነው የሚሰጠው ካልክ ይሄ ሰዎችን የሚያድነው የተገለጠው ጸጋ የእግዚአብሔር የሆነው ጸጋ ኃጢአተኝነትን ያስክዳል፣ ዓለማዊ ምኞትን ያስክዳል፣ የተባረከውን ተስፋችንን ክርስቶስ ኢየሱስን እንድንጠብቅ ያደርገናል። የክብሩን መገለጥ ማለት ነው። ራሳችንን በመግዛት በጽድቅ
እግዚአብሔርን በመምሰል በአሁኑ ዘመን በዚህ ዘመን ማለት ነው እንድንኖር ያስተምረናል። የትኛው ጸጋ? ያ ሰዎችን የሚያድነው ጸጋ፣ የእግዚአብሔር የሆነው ጸጋ። ይሄን ጸጋ ከእምነት ውጭ ሌላ በሚስጥራት በምንድን ነው የምንቀበለው ነው ጥያቄ እኮ ኤርሚ። በጥምቀት ብዬ ምሳሌ አሳየኛ። ጥምቀት እስቲ አሁን ጸጋውን በእምነት በኤፌሶን መጽሐፍ ምዕራፍ እምነት ሲባል ብሮ እምነት ሲባል ፓስተር እንዳስተማረው ማመን ሳይሆን መጽሐፍ ቅዱስ እንዳስተማረው ማመን። ይሄ እኮ ነው ልዩነቱ። መጽሐፉን ያወራሁት መጽሐፍ እኮ እየነገርኩህ ነው። እምነት ሲባል ሮሜ 6:3 አታምንም እንዴ? ኤርሚ አምናለሁ፣ በደንብ ነው ማምነው። ግን ይኸውልህ ኤፌሶን እምነት ሲባል ይቀላቀላል አይቀላቀልም? የኃጢአት ስጋህን በጥምቀት እንደምትሽር እየነገረ ይሄ የኃጢአት ስጋህን በራስ መሻር ትችላለህ እንዴ? በራስ ስራ እኮ ይሄ እኮ የጥምቀት ስርዓቱን ነው የሚነግርህ እንጂ ጸጋ መቀበያ ሆነ አይደለም እኮ። ጥምቀት ጸጋ ነው ነው በለኝና የኃጢአት ስጋህን መሻር ከኛ ነው። የኃጢአት ስጋህን መሻር ችግር የለም። የኃጢአት ስጋህን መሻር የኃጢአት ስጋን መሻር ከኛ ነው ከእግዚአብሔር ነው እንዴ? ከእግዚአብሔር ነው እንጂ ከማን ነው? ጸጋ ይልማ የኃጢአት ስጋን ትሽራለህ። ጸጋ ነው ካንተ ያልተጻፈ ለምን ኤርሚ? ያልተጻፈም እኮ እዚህ ጋር የለም፣ አልተጻፈም እኮ ኤርሚ። ኧረ ተው። የኃጢአት ጸጋ ማለት ምን ማለት ነው? ጸጋ ምንድን ነው? ጸጋ ስጦታ ማለት ነው። ጸጋ ምንድን ነው? ስጦታ ማለት ነው። አንተ የኃጢአት ጸጋ ምንድን ነው? እሺ ቆይ ጸጋ ምንድን ነው? እንዴ መልስና እንጂ ጸጋ ስጦታ፣ ነፃ ስጦታ ማለት ምንድን ነው? ያ ጊፍት ምንድን ነው? ያ ጊፍት ምንድን ነው? ያ ስጦታው ከእግዚአብሔር የተሰጠ። ለምሳሌ ይኸውልህ ጥምቀቱ፣ ይሄ ጥምቀት በክርስቶስ ትንሣኤ የሚሰራ ነው። ይሄ አዲስ ኪዳን ጥምቀት የዮሐንስ ጥምቀት አይደለም። እሺ የዮሐንስ ጥምቀት አይደለም። ይልቁ አዎ ጥምቀት ስጦታ ነው፣ በክርስቶስ ትንሣኤ ነው። አላየህም እንደ አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 21 ላይ ይህም በክርስቶስ ኢየሱስ ትንሣኤ ነው ሲል ክርስቶስ ሞቶ ካልተነሳማ ከክርስቶስ ኢየሱስ ጋር እንዴት አንተ ትሆናለህ? ከክርስቶስ ከሞቱ ጋር እንዴት ትተባበራለህ? ኤርሚ የመስቀሉ ስራ እኮ ነው። አየው ይኸውልህ ይህንን ጥምቀት ኃይል የሰጠው የመስቀሉ ስራ ነው። ከሞቱ ጋር አንድ እንድትሆን የምትጠመቀው ክርስቶስ ስለሞተ ነው። እሺ ባይሞት እዚህ ጋር ትብብር ነው ያለው። ከሞቱ ጋር እንዴት አንተ ትሆናለህ? አይ ኢየሱስ መተባበር ማለት አንድ መሆን ማለት ነው። መተባበር ማለት ከክርስቶስ ኢየሱስ ጋር ተሰቅለናል እያለ ነው። መሰቀል ማለት ነው። እሺ እኛ ግን የምንሰቀለው ውሃ ውስጥ ገብተን ነው። ክርስቶስ ለኛ ተሰቅሏል። አየው ስራውን ሁሉ ጨረሰልንና ልክ ውሃ ውስጥ ግብት። ታዲያ ያ ነው ጸጋ። አይ ጸጋ ማለት ያ ነው እንጂ ኢቭን ይሄ የሚታየው ይሄ ሪያሊቲ የሆነውን ውሃ እሱን ስጦታ ነው እያልከኝ ነው። በነገራችን ላይ ማለት በሱ በኩል መዳን አለ እያልከኝ። አዎ ያ ውሃ አሁን ያድናል ይላል ጴጥሮስ። እባክህ መጽሐፍ ቅዱስ ጥምቀት ምንድን ነው? አንተ ለአንተ እስኪ ጥምቀት ከክርስቶስ ጋር የምተባበርበት ኃጢአተኛን ስጋ የምሽርበት በዚህ ዓለም በጽድቅ እግዚአብሔርን መስዬ እንድኖር ደግሞ ጸጋን እቀበላለሁ። ደግሞ መሰክራለሁ፣ በጥምቀት መሰክራለሁ። እንዴ ምንድነው ፐርሰናል ኢንፎርሜሽን? እሺ ጥምቀት ያንተ ስራ ነው። ጥምቀት ክርስቶስ ነው እንድንጠመቅ ያዘዘው በአብ በወልድ በመንፈስ ቅዱስ ስም። ትእዛዝ ነው ግን አብሉ አጠጡ እንደሚለው ነው። ከራስ የምታወጣው ነው ወይስ ልመልስልህ? ቆይ ሳትለኝ እርሚ ጠይቀኝና ደስ ያለ ልመልስልህ። አሁን እስቲ አሁን አንተ ጠይቀኝ እኔ ልመልስ። ጎበዝ። እሺ ጥምቀት በክርስቶስ ትንሣኤ ነው ወይስ በሰዎች ላብ ነው? ምን ጥምቀት በሰዎች ላብ የሚመጣ ነው ወይ በክርስቶስ የመስቀል ስራ የሚመጣ የተሰጠን ነው? አይ በመስቀል ስራ የተሰጠን አይደለም። በሮሜ መጽሐፍ ምዕራፍ 6 ላይ ጳውሎስ የሚያስተምረው ትምህርት ነው እና ይሄ የክርስቲያን መሰረታዊ ትምህርት ነው እንጂ ስጦታ አይደለም። ትምህርት ነው። አዎ ስጦታ አይደለም፣ ትምህርት ነው። ስለዚህ እንደ ሮሜ ማለት ነው። እንደ ሮሜ ገለጣ እንደው አንዴ እሺ። ስለዚህ ከክርስቶስ ልመልስ ብዬ ነው እንጂ ምንም አላልኩም። ቀጥል። ትመልሳለህ እኮ ፓፓ። ከክርስቶስ ኢየሱስ ጋር አንድ የምትሆነው በጥምቀት ነው። ከሞቱ ጋር አንድ የምትሆነው በጥምቀት ነው ከተባለ በኋላ ይህ የክርስቶስ የመስቀል ስራ የለበትም። የክርስቶስ የመስቀል ስራ ከክርስቶስ ኢየሱስ ጋር አንድ መሆን፣ ከሞቱ ጋር ደግሞ አንድ መሆን፣ የኃጢአት ስጋ መሻር ይቻላል እያልከኝ ነው? እየጠየቀኝ ነው? አዎ። እሺ ስለዚህ ልመልስልህ። እኔ ሮሜ 6ን ጠቅሼ ቅድም የተናገርኩትን ሐሳብ ላብራራ። የታባቱ አብራራ ወንድሜ። እግዚአብሔር ቃል ነውና። እሺ ቴንክ ዩ
አንዴ አንተ እንደፈለክ እያብራራው እንትን እያረከው ስለሆነ ችግር ሂድሽ። ኖ ኖ ኖ፣ ኧረ እኔ ትክክለኛው መሰረታዊ ትምህርት ነው እያወራሉት። እንደዚህ ይላል ከቁጥር 3 ጀምሮ ነው ማነቡ። እንደዛ ነው ያነበብከው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም በእኛ በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን እያለ እዚህ ክፍል ላይ ይናገራል። እዚህ ክፍል ላይ የሰው ላብ የሚል ትምህርት የለም። ነገር ግን ጳውሎስ ምንድን ነው የሚለው? ሞትንና ሕይወትን ነው የሚያወራው። ይሄም ሞትና ሕይወት የሚለው በዚህ ዓለም ስንመላለስ ከኃጢአት የምንርቅበት፣ ክርስቶስን የምንመስልበት፣ ከክርስቶስ ጋር ደግሞ አንድ ሆነን የምንተባበርበትን የውሃውን ጥምቀት ነው የሚያስተምረው ቅዱስ ጳውሎስ በዚህ ስፍራ ላይ እና የተጠመቀስ በቁጥር አንድ ጊዜ ቆይ፣ የሞተስ ከኃጢአቱ ጸድቋል። እሺ የሞተስ ከኃጢአቱ የቁጥር 6 ነው። ኦኬ እሺ፣ የሞተስ ከኃጢአቱ ጸድቋል እያለ ይሄ ሞት ብሎ የሚናገረው ቃል በውሃ ውስጥ ክርስቶስን መስለን ከወጣንበት ወይንም ከተባበርንበት በኋላ የሚፈጸመውን ሀሳብ ነው የሚናገረው እዚህ ጋር። ስለዚህ እዚህ ጋር ይሄ ትምህርት ነው እንጂ ስጦታ የሆነ ልክ ጸጋ አይደለም። እዚህ ላይ ጸጋ ብለህ ከአንተ እንደፈታው አይደለም። ይሄ ትምህርት ነው። ጸጋ ማለት ስጦታ ነው ተባብለናል። ታዲያ ስጦታ አይደለማ። ይሄ ስጦታ አይደለማ። ስጦታ ካልሆነ ያለ እግዚአብሔር ስጦታ መጽደቅ ትችላለህ? ይሄ እኮ አያጸድቅም። እዚህ ጋር ያለው ጥምቀት እኮ አያጸድቅም። ኤርሚ ያጸድቃል። ምን ይላል? እስኪ 6:6 አንብበው። 6:6 አንብበው። የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ ስንሞት ከኃጢአታችን እንጸድቃለን አንጸድቅም እኮ። ታዲያ ይሄ መጽደቅ ማለት ምን ማለት ነው? እንጸድቃለን አንጸድቅም? እንጸድቃለን። በምንድን ነው የምንሞተው? ምን ሞተው በምንድን ነው? 3 አንብበው። በጣም ቆንጆ፣ በጣም ቆንጆ። እንደዛ ከሆነ በደንብ አስተውለኛ። በጣም ይሄን የውሃ ጥምቀት ትጠምቃለህ አንተ? አንዴ እቺን ብቻ መልሰልኝ ልቀጥል። እሺ፣ ይሄን የውሃ ጥምቀት የተሰጠው አምነ ነው ኤርሚ አይደለም? ክርስቲያን አምኖ ነው። ወደ ህፃናት ጥምቀት እንሄዳለን። ቆይ ይሄ እኮ ህፃናት ጋር ትልቆች ጋር ነኝ እኔ አምኜ ልጠመቅ ትልቆኜ ልጠመቅ፣ እሱን እናወራለን። አሁን ልክ በዚህኛው ስትያዝ ማለት ነው እየርቆ ለህፃናት ጥምቀት ነው አሊያስ እግዚአብሔርን ህፃናት ጋር ሄድኩ። ኤርሚ አስተውልኝ። አንተ ጋር ነው የመጣሁት። አንተ ደግሞ ህፃን አይደለም። አንተ አምነህ ነው ያልከኝ። ኦብቪየስሊ እንደሚል አንደኛ ህፃናት ያምናሉ አያምኑም የሚለውን ህፃናት ጋር አልመጣሁም እኔ። ተው እነሱ ጋር አትሂድ። እኔ እነሱ ጋር አልሄድኩም ኤርሚ። ወደ እኔ ስለመጣህ ነው። ስለዚህ የሞተ ከኃጢአቱ ጸድቋል ይላል ወንድማችን። ስለዚህ የምትሞተው እንዴት ነው? ሮሜ 6:3 ላይ እንዴት ነው የምንሞተው ይላል። በምንድነው የምንሞተው ይላል። በጣም አሪፍ። ስለዚህ አሁን በደንብ አስተውለ ስማኝ። አሁን ጥያቄ ጠይቀኛል፣ በደንብ ስማኝ። እዚህ ክፍል ላይ በሮሜ መጽሐፍ ምዕራፍ 6 ላይ ጳውሎስ እያስተማረ ያለው ትምህርት የዳነ ሰው የሚጠመቀውን ጥምቀት ነው እንጂ ለመዳን የሚጠመቁ ሰዎችን አለ የሚያሳየን። እዚህ ክፍል ላይ የዳነ ሰው ጳውሎስ በሮሜ መጽሐፍ ምዕራፍ 6 ላይ የዳነ ሰው የሚጠመቀው ነው። ቆይ አስማኛ፣ አሳየኛ ቦታውን። ቆይ የዳነ ሰው የሚለው በጣም ጥሩ። እንደዛ ከሆነ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 ላይ ወስዳለሁኝ። ክርስቶስ ከዛ ጋር ነው ያ ቃል ነው እዚህ ጋር የሚተረጎመው 28 19 ላይ ያለው። እስኪ ውሰደኝ። ኦኬ ላንብብልሽ። ጥሩ። እንግዲህ ሂዱና ለጌታ ኢየሱስ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ ክርስቶስ። እና ያመኑትን ሁሉ ብሎ ነው ሲናገር የምንመለከተው። ስማኛ፣ አስተውለኝና ስማኝ። እንግዲህ ሂዱና ያመኑትን ሁሉ የሚለው አትሳቅ። ሪል እያወራን አሕዛብን ይላል። አስተውልሽ፣ አሕዛብ ያመኑ ናቸው። አስተውለኛ። እኔ አሕዛብ አመኑ አላልኩም። አንተ አስተውለኝ። ያመኑ ሰዎች ናቸው የሚጠመቁት ነው በውሃ እያልኩ ያሉት። እኔ ሀሳቤን አልቀየርም ኤርሚ፣ ችግር የለም። ያመኑትን ሁሉ ያለውን አሳየኝ። አሁን
ያዘዝኳችሁን ሁሉ ለማለት ነው። ምናልባት ያመኑትን በሚለው ቃል ከተሰናከልክ ሶሪ። እሺ አሁን ልቀጥል። መሳከል አይቻልም። ከዚህ በኋላ ስናወራ ማቴዎስ 28 ላይ ያመነም አይልም። ቀድሞ እንደውም እያጠመቃችሁ ብሎ ነው የሚጀምረው እኮ። አንድ ጊዜ አስተውለኝ። እሺ አንድ ጊዜ ስማኝና እኔ ጨርሼ አንተ ታወራለህ። ቅድም አንተ ስታወራ እድሜ ያረበሽኩን በነገራችን ላይ አይደለ? እኔ ያልሳኩብህም ማለት ችግር የለም። ስለዚህ እግዚአብሔር እኔማ ባይብሉን እየጠቀስኩ ነው እያወራ ያሉት። አሁን እግዚአብሔርን ቃል አንተ አንድ ሀሳብን ጨርስ። እሺ አንተ አንድ ሀሳብን ጨርስና ለኔ ስጠኝ። እንደ ጨዋ ስለሆነ የምናወራው አንድ ጨርስና ስጠኝ። ከዛ እኔ ስጨርስ ትቀበለኛለህ። ገብቶሃል? ልክ እንዳንተ ማለት ነው። እሺ ብራዘር። ኦኬ። ስለዚህ ስማኛ፣ በመሃል ምናምን አትግባብኛ። እሺ ወንድሜ ቀጥል። እሺ እንግዲህ ሂዱና አይ ስህተት ይኸውልህ፣ መጽሐፍ ቅዱስ ላይ የሌለ ቃል አለ እያልክ ካወራ እገባለሁ መሀል ላይ ካለ እንድታሳየን ማለት ነው። በዛው እኔም ተሳስቼ እንዳላል የሌለ ቃል ከሆነ የቱ ጋር ነው እስኪ አሳየኝ እልሃለሁ። ኦኬ ቆንጆ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ይሄንን ቃል እኔም ሳነሳ ያነሳሁበት መንገድ ምንድን ነው? ክርስቶስ ስለ ጥምቀት እዚህ ጋር ይሄን ክፍል ተናግሯል። ሮሜ 6 ላይ እንሄዳለን። የውሃውን ጥምቀት በተመለከተ ያነሳነው ሀሳብ ላይ እዛ ጋር ስለሆነ መነሻችን ማለት ነው። እዛ ጋር ስንሄድ ጌታ ኢየሱስ ክርስቶስ እዛ ጋር የተናገረውን ጳውሎስ በትምህርት መንገድ አድርጎ እዚህ ጋር አብራራው። በትምህርት መንገድ አድርጎ አብራራው። ትምህርት ነው ያልኩኝ ነው። እሺ ስለዚህ ከቁጥር 3 ጀምሮ ምን ብሎ ይናገራል ሐዋርያው ቅዱስ ጳውሎስ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ብሎ ራሱንም አስገብቷል። ጳውሎስ የዳነ ሰው ነው። የዳነ ሰው ነው። ጳውሎስ አምኖ የዳነ ሰው ነው። ስለዚህ እዚህ ጋር ራሱን አስገብቶ አንድ ጊዜ ስለመቼ ነው የሚያወራው? አንድ ጊዜ ጨርሼ ብገባ አይሻልም? ማለቴ እስከ ቁጥር 6 አንብቤው ችግር የለም። ላስጨርሰሽ ችግር ሂድ ጨርሰ እስኪ አንተ ያልከው ሀሳብ ካለ ኦኬ ጨርሰሽ ወንድም። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ ከአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተባበርን። ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ አዲስ ሕይወት እንዲኖረን ከሞቱ ጋር እንዲኖረን ሲለውን እየጨመርኩበት አለም እያብራራው ስለሆነ በመሃል የምናገረውን አስተውለኝ። እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ። ከመቼ ወዲህ? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን እያለ ጳውሎስ ይናገራል። ከዚህ በኋላ ክርስቶስ ከሙታን ከእርሱ ጋር ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ አንዴ ሞተናል። አዎ በጥምቀት ከዛ ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ጳውሎስ እያለ ይናገራል። እዚህ ክፍል ላይ ራሱም አለበት ጳውሎስ በሐሳቡ ስለ ሮሜ ሰዎች በሚናገረው ክፍል ውስጥ ምንድነው የሚናገረው? አሁን ትብብር ነው። ይሄም ትብብር ሞቱንና እንዲሁም ደግሞ ሕይወቱን ነው የምንካፈልበት። ክርስቶስ ሞቷል። አዎ ደግሞም ተነስቷል። ሞቱን እሰማለሁ ኤርሚዬ እሰማለሁ። ሰማለ ብራዘር። ኦኬ እሺ፣ እየሰማሁ ነው ያዳመጥ። ኦኬ ጸጥ ሲላል። እሺ ቴንኪው። እሺ እዚህ ክፍል ላይ ሁለት ነገር ነው የሚያሳየው፣ ሞትና ሕይወት ብሎ ይናገራል። ሞቱን ውሃ ውስጥ በመግባት ወይም ደግሞ በጥምቀት የምንፈጽመው ስርዓት ነው። ትንሣኤውም ደግሞ ከዛ ከጥምቀት ስርዓት በመውጣት ወይም ደግሞ ልክ ኢየሱስ ክርስቶስ ከሞት እንደተነሳ ልክ እንደዛ እኛም ከዛ ከጥምቀት ስርዓት ወይም ደግሞ ከውሃ ውስጥ ስንወጣ መሸፈን ነው። መጠመቅ ሙሉ በሙሉ በውሃ መሸፈን ነው። ስለዚህ ከክርስቶስ ጋር ሞተን ከዛ ደግሞ ከክርስቶስ ጋር ስንነሳ አዲስ ማንነት፣ አሮጌው ስጋችን እንደሚሻር፣ አሮጌው ማንነታችን እንደሚሻር ከዛስ በአዲስ ህይወት እንደምንቀጥልና ያለ ኃጢአት ማለት ኃጢአትን ሽረን ያለ ኃጢአት እንደምንቀሳቀስ
ይሄኛው ክፍል ያስተምራል። ስለዚህ የዳነ ሰው የሚፈጽመው ነው። ጳውሎስም ያለበት ሀሳብ ውስጥ ኢቭን እንደዛ ስለሆነ ቃሉ የሚናገረው ማለት ነውና አሁን ምናልባት ገብተህ መናገር ትችላለህ። የዳነ ሰው የሚፈጽመው እንጂ ለመዳን የሚል ሀሳብ አለው። ኧረ ቆይ ጨርስ ብዬ ነው ዝም ብዬ ከማቋረጠው። የመጀመሪያ ጥምቀት ስርዓት ነው የሚል አንድ ጥቅስ ከመጽሐፍ ቅዱስ። ትብብር ነው እያልኩ እኮ ነው ወዳጄ። ስርዓት የሚለው አትበል ማለት ነው። አይለም መጽሐፍ ቅዱስ አይለም ማለት ነው። እሺ ቆይ እኔም ያልኩ ይሄንን ነው። ስለዚህ ከኢየሱስ ጋር መሞት ያጸድቃል አልከኝ አይደል? ወይስ አያጸድቅም? ወይስ ይላል መጽሐፍ ቅዱስ ከኢየሱስ ጋር መሞት ያጸድቃል? ልክ ነኝ? ሶሪ ስልክ ገብቶብኝ ነው። ይሰማል? አሁን ያስተማርከው በጣም ልክና የሚበረታታ ትምህርት ነው በእውነት። ለዛ ነው ዝም ብዬ ሲሰማ የነበረው። ከመጽሐፉም ከተጻፈውም አሉታማቼ ስርዓት ከምትለው ቃል ውጭ ብዙም ከመጽሐፍ የወጣ ነገር አላየሁም። ወይ አምናለሁ፣ ቃሉን በሙሉ እቀበልሃለሁ። ግን አሁን ይሄ ቃል አንተ ላይ አይመሰክርም ወይ ነው? የሞተ ከኃጢአቱ ጸድቋል ይላል። የምትሞተው እንዴት ነው? ተጠምቀሃል። የጥምቀት ስርዓት ከክርስቶስ ጋር ተባብሬ ማለት ነው። ስርዓት ስለ ትብብር ነዋ። የሚያድን የሚል ስርዓት ነው ደግሞ ዲክሽነሪ ላይ ታሳይኛለህ። ትብብር መተባበር ማለት ነው። መስረቅ ማለት ነው። መተባበር ማለት መምሰል ማለት ነው። እሱን መመስልበት። ኦኬ መስረቅ ማለት ምን ማለት ነው? መስረቅ ማለት ነው። ስርቆት እዚህ ላይ አይልም እንደዛ ኤርሚ እዚህ ላይ አቀቀ ይላል አላልኩም። መስረቅ ማለት ምን ማለት ነው ያልኩ እኔ ከመጽሐፍ ውጪ ነው የጠየቅኩ። አማርኛ ነው የጠየቅኩ። ሀሳብ ውጪ ነው። ስለዚህ መስረቅ ማለት ሌባ መሰለኝ አይደለ? ሌባ ማለት ነው። በሌብነት መተባበር ማለት ምን ማለት ነው? ኦኬ እሺ ለምን እንደዛ አልክ? አብሮ መተባበር ነው። ስርዓት የሚለውን አታምጣው ማለት ነው። አብሮ መስረቅ ነው። ከክርስቶስ ኢየሱስ ጋር ደግሞ ከሞቱ ጋር መተባበር ማለት አብሮ መሞት ማለት ነው። ከሌባ ላይ የሚቀበል ሰው ምንድን ነው የሚባለው? ኤርሚ ሌባ ተባባሪ ነው። ክርስቶስ ሞቷል። ከክርስቶስ ጋር የሞተ ሰው ምንድን ነው የሚባለው? የክርስቶስ ተባባሪ አይደለ? ተባባሪ ይባላል። ስለዚህ እንደዛ ማለት ፈልጌ ነው። ቀጥልሽ። ችግር የለም። ስርዓት የሚለውን አታስገባው። እኔ ከዋልኩና አሁን ዞርና ስትጠቅሰ ግን እኔ የቤተ ክርስቲያን ቃል ስለሆነ ግን ፈጽሞ አያድንም። እዚህ ጋር ያለው ጥምቀት የውሃው ጥምቀት ኤርሚዬ፣ የውሃው ጥምቀት እዚህ ጋር ያለው ግን የሚያድን የሚል ግን የለም ፈጽሞ። ቀጥልሽ። የሚያድን ከክርስቶስ ኢየሱስ ጋር አንድ መሆን ከሞቱ ጋር አንድ መሆን መዳን አይደለም። እዚህ ጋር መተባበር ነው። አየህ አሮጌውን ሰውነት የምገለበት ነው እንጂ የዘላለም ሕይወት የምታገኝበት አይደለም እዚህ ክፍል። ስለዚህ አሮጌውን ሰው ሳይገል ሰው ድኗል ማለት ነው። ይኸውልህ አሮጌውን ማንነት የኃጢአትን ስጋ የምትሽርበት ነው እንጂ የዘላለም ሕይወት የምትቀበልበት አይደለም እኮ ኤርሚዬ። እሺ የኃጢአት ስጋን ሳይሽር ሰው ይድናል ማለት ነው። የምትሽርብ ለምን መሻር አለበት? አይሽርም እኮ አላልኩም፣ አያስፈልግም እኮ አላልኩም። የህይወት ጥምቀት እኮ አያስፈልግም አልኩ፣ ግን ዘላለም ሕይወት አትቀበልም ከሆነ ደግሞ የማያስፈልገው ቆይ ወንድሜ እንዴ። እሺ ቀጥል። የኃጢአት አሁንም አያድንም ግን ያድናል እያልከኝ ነው። እኛ ጴንጤዎች ነገራችን ላይ የውሃ ጥምቀት እንወስዳለን እኮ አየህ። የምንወስደው ግን አሁን የውሃ ጥምቀት እኮ እንወስዳለን ትለኛለህ። የምትወስደው ግን ምልክት ነው፣ ስርዓት ነው ብለህ የሙሉ ወንጌል የኃጢአት ስጋን ሳትሽር የዘላለም ሕይወት ትቀበላለህ ወይ? ጥያቄ። አሁን ስማኝ፣ በጣም ጥሩ። የውሃውን ጥምቀት በደንብ ነው የምጠመቀው። እስካሁን ሰምቻለሁ። ዝም ብዬ ቀኑን ሙሉ ልስማህ። እሺ ቀጥል። ምንድን ነው ሀሳብህ? የኃጢአት ስጋን ሳትሽር የዘላለም ሕይወት ትቀበላለህ ወይ? የኃጢአት ስጋን ሳትሽር የዘላለም ሕይወት ትቀበላለህ ወይ? ምን አይነት ጥያቄ ነው የምትጠይቀኝ አንተ ራስህ? አስተካክሉ ጥያቄ። መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ እንደዚህ አይነት ጥያቄ ያሳይ። ላሳይ። መጽሐፍ ቅዱስ አክቹዋሊ የጥያቄ መጽሐፍ አይደለም። መልሱ ግን ይሄውን የኃጢአት ስጋ ሳይሽር ሰው አይጸድቅም ይላል መልሱ። ደገፍ የምታረጋት ነገር እኮ እቺ መጽሐፍ ቅዱስ የጥያቄ መጽሐፍ አይደለም። መጽሐፍ ቅዱስ የጥያቄ መልስ ነው ያለው መጽሐፍ ቅዱስ ላይ። እሺ እንደዛ ምን ጥያቄ ያሳየኝ ፈለግኩኝ። እሺ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ኢየሱስ ጋር እንደሰቀለ እናውቃለን ብሎ የሞተ ደግሞ እንደዛ መሞት ደግሞ ከክርስቶስ ኢየሱስ ጋር ማለት መሞት ከኃጢአት እንደሚያጸድቅ ይናገራል። ምን ሞተው ደግሞ በጥምቀት መሆኑን 3 ላይ ይነግረናል። እንዴት ነው ምን ሞተው? በውሃ ልክ ስንገባ ውሃ ውስጥ ልክ ክርስቶስ እንደተሰቀለው እኛ ደግሞ እንሰቀላለን ብለን እናምናለን፣ ወይም ደግሞ እንተባበራለን።
ደጋገምከው ግን ይሄን ቃል በል። ግን ለምንድን ነው የምትሞተው ግን ኤርሚ? ሞት ለምንድን ነው? የኃጢአት ስጋ ስለያዝን ነው ብራዘር። የኃጢአት ስጋ ነው ያዝነው። ለኃጢአት የሚገዛ ስጋ ነው ያዝነው። መጀመሪያ ኃጢአት ዛሬ ትሰራለህ አንተ? ዛሬ አንተ ኃጢአት ትሰራለህ? ዛሬ ኃጢአት ትሰራለህ አንተ? እሰራለሁ። አልተሻረም ማለት ነው? አይ ተሽሯል። አለካ አዳም ገነት ውስጥ ተጠምቀህ የለ እንዴ? ኧረ ወንድሜ እንዴ ተጠምቀህ የለ አንተ? እኮ ልመልስልህ እኮ ተጠምቄያለሁ። የኃጢአት ስጋ ያኔ ለምሳሌ ይሻር በጥምቀት ከሆነ የሚሻረው አሁን እዚህ ጋር ልክ ነው። እንደዛ ይላል መጽሐፍ። አንዴ እሺ ቀጥል። ቆይ ከጠየቅህ ልመልስ እንዴ? ጠይቀህ ትመልሳለህ እንዴ? ወይ መልስ ወይ ስመልስልህ አዳምጠኝ በደምብ እሺ። እኔ ኃጢአት ስሰራ አዳም ገነት ውስጥ ሆኖ ኃጢአት እንደሰራው ነው ኃጢአት የምሰራው ተላልፌ ማለት ነው እግዚአብሔርን ቃል እንጂ ልክ አዳም ፍሬውን በልቶ ሙሴ ኃጢአት እንደሚሰራ አብርሃም ኃጢአት እንደሚሰራ አይደለም እኔ ኃጢአት የምሰራው። እሺ ስለዚህ የክርስቶስ ደም አለልኝ አሁንም እመለሳለሁኝ። ግን ስሰራ ኃጢአት ልክ እንዳልተጠመቁ ሰዎች ጥምቀት አያድንም እንደሚሉ ሰዎች ሁልጊዜ በክህደትና በኃጢአት ልኖር ሳይሆን ልመለስ ኃጢአት እሰራለሁ። ኦብቪየስሊ እግዚአብሔር መኖር አውቃለሁ። የኃጢአት ስጋ ደግሞ ተሽሯል። ለኃጢአት የሚጎዘጉዝ ለኃጢአት የሚገፋ ስጋ የለኝም። ኤርሚ ፋላሲ ያለው መሀል ላይ ማለትም እንደሚሉ ሰዎች ሳይሆን አሁን አንተ ስንቴ ነው የጠመቅከው? አንተ አንዴ ነው አይደል? ጥምቀት አንዴ ነው። ኦኬ እሺ። በጥምቀት ነው አይደል? ሰው ይሞታል በጥምቀት ኦብቪየስሊ። በደንብ የምትሞተው ለዚህ ዓለም ነው እንጂ በስጋ ጋር አይደለም መቼም። ለኃጢአት ለዚህ ዓለም ሲስተም አክቹአሊ አሁን ይሄ ነው እምነት ማለት አታምንም የምልህ ለዚህ ነው። የእውነት ነው የሚሞተው ለኃጢአት የእውነት ነው የሚሞተው ሲል ውሃ ውስጥ ገብቶ ሲወጣ የተቀየረ ነገር አለ ማለት ነው። የኃጢአት ስጋ የነበረው ያ ስጋ ልክ ከክርስቶስ ተቀብሎ የለ ሞትን መስቀል ላይ ሆኖ ከክርስቶስ ኢየሱስ ጋር እተባበራለሁ። ልክ ክርስቶስ መስቀል ላይ እንደተሰቀለው እኔም ውሃ ውስጥ ስገባ ያንን ሞት እቀበላለሁ። ይሄ ዲስ እምነት ባይዘው ትልቅ እምነት ይሄ ነው። ማመን ያቃታቸው ብዙ አሁን ሞታ አላታ አሁን ሞታ አላ አንተ ኤርሚ እሺ አንተ ሞታ ልብን ነው ይያለው። አዎ ታዲያ የሞተስ እኮ ከኃጢአቱ ጸድቆ አይደል? ቀጥሎ መጽሐፉ አንተ ደግሞ ኃጢአት ሰራለሁ ቀጥሎ እያልከኝ ነው። አዎ እሰራለሁ። ከኃጢአቱ ጸድቋል ሚንስ ኃጢአት አይሰራም ማለት ነው እንዴ? ከኃጢአቱ ጸድቋል ማለት ኃጢአት አለበት ማለት ነው እንዴ? ታዲያ ኤርሚ ኃጢአት አለበት ሳይሆን ከዚህ በፊት የሰራው ወይም ደግሞ ከዚህ በፊት ለኃጢአት የሚገዛ የነበረ ስጋው አሁን ተሽሮለታል። ለኃጢአት አለመገዛት የሚሰራው ዛሬ ነው። ለኃጢአት አለመገዛት ይችላል። እሺ ይችላል። ግን አዳም ገነት ውስጥ ኖሮ ኃጢአት ይሰራል። የኃጢአት ስጋ ነበረው እንዴ? አዳም አልነበረውም። ያን ፍሬ ሲበላ ነው ለኃጢአት የሚገዛ። ገነት ውስጥ ሆኖ ይሰራ ነበር የሚል አለ። አዎ አለ። ችግር የለም የምታሳየኝ መጽሐፍ እየበዛ ነው። ግን ይሄንን ጨርሰን እና አሁን እዚህ ላይ አትብላ ተባለ በላ። እሺ አትብላ ተብሎ መብላት እግዚአብሔርን ትእዛዝ መተላለፍ። አዎ ያ በኃጢአት ስጋ አይደለም ግን የሰራው። እሺ ያንን የኃጢአት ስጋ የያዘው አይኑ ሲገለጥ አይደል አዳም የሸሸው ከእግዚአብሔር ሸሽቷል። የመጀመሪያ ልክ ነው። ስለዚህ የኃጢአት ስጋ የሚባለው ከዛ በኋላ ያለው ስጋ ነው። እኔ አሁን ገነት ውስጥ አዳም የያዘውን ስጋ ይይዣለሁ እሺ በክርስቶስ ኢየሱስ። ስለዚህ ልክ ስትጠመቅ ያንን ስጋ ነው የምትይዘው። የሚቀየር ነገር አለ። ይሄኛውን አዳማዊውን ማንነት ትገልና ከክርስቶስ ኢየሱስ ጋር አንድ ትሆናለህ። ለምን ያን አዳማዊውን ማንነት ከክርስቶስ ኢየሱስ ጋር ምን ታደርገዋለህ? ከሞቱ ጋር ትተባበርና ትቀብረዋለህ። ይሞትና ክርስቶሳዊ ማንነት ይነሳል። አሁን እኔ እቺን እኮ የፈለኩት ኤርሚዬ፣ ሰው አሁን ሞተ ሲባል የተጠመቀ ሰው ሞቷል ስንል በስጋ ሞት ነው ሞተ የምንለው ወይስ ለኃጢአት ነው ሞተ የምንለው? ለዚህ ዓለም ሲስተም ነው ተጠምቄ ያወራው በስጋ ሞት ብራዘር። ወደ እኔ ጥያቄ እንምጣሽ ወንድማችን። አሁን ይህንን ሰው በቃ ይስማ። ሰው ለመጽደቅ ይሰራል ወይስ በእምነት ብቻ ይጸድቃል? ለመጽደቅ ይሰራል ሳይሆን ጽድቁን ያስጠብቃል። ሲሰራ ለመጽደቅ ሳይሆን በእምነት ይጸድቃል፣ ጽድቁን ግን ያስጠብቃል። ይሄ ነው መልሴ። ሰው በእምነት ብቻ ይጸድቃል ወይስ ሰው በእምነትና በበጎ ስራ ይጸናል? ኤርሚዬ በበጎ ስራ ይጸናል። ከጸደቀ በኋላ በበጎ ስራ ይጸናል። ሰው በእምነት ብቻ ይጸድቃል። ቃሌን ብቻ የኔን ንገረኝ፣ ወይ ከሁለቱም መልሶ የለም ትለኛለህ። ሰው በእምነት ብቻ ይጸድቃል። ለሰው በእምነት ያንተን ሳይሆን የመጽሐፉን ልመልስ ኤርሚዬ፣ ያንተን ሳይሆን ይጸድቃል። አመር ውሃ ከሁለቱ ውስጥ መልስ የለም በልኝ፣ ችግር የለም። ከዛ ያንተን ትመልስልኛለህ። ችግር የለውም። ያንተን ተወና ጥያቄን ብቻ ጠይቀኝ፣ እኔ መጽሐፍ ቅዱስን ልመልስልህ።
እሺ ሰው በእምነት ብቻ ይጸድቃል ወይስ ደግሞ በእምነትና በስራ ይጸድቃል ወይስ ደግሞ አይ ከሁለቱ የተለየ ነው? በጣም ጥሩ። አሁን ዝም ብለህ ሰማኝ ጠይቀኸኛል። የሚያጸድቅ እግዚአብሔር ነው ይላል መጽሐፍ ሲናገር። የሚያጸድቅ እግዚአብሔር ነው ይላል። የሚኮንንም ደግሞ ራሱ እግዚአብሔር ነው። ስለዚህ ቅድም እንዳልኩት ጽድቅና ጸጋ ከእግዚአብሔር ዘንድ ናቸው። ከእግዚአብሔር ዘንድ ናቸው። እኔ ከሰይጣን ነው አላልኩ። ኧረ እባክህ ልመልስልህ ጥረት እኮ ነው። ጥያቄ ብቻ ልመልስልህ። በእምነት ነው የሚጸድቀው ሰው በስራ አይጸድቅም። ኖ ያዕቆብ ልጠቅስልኝ ነው? ሂድ። በስራ አይጸድቅም። ሂድ ቀጥል። እሺ ሰው በእምነት ጥቀስና ግን በጠቀስከው ቃል ጠይቀሃለሁ። ቀጥል ሂድ። ችግር የለም። ሰው በእምነት ብቻ ሳይሆን በስራ ይጸድቃል ይላል ቅዱስ ያዕቆብ። ከዛ አንብብስ ምን ይላል? አንብቦ እሺ ምንድን ነው የሚለው? ቅዱስ ያዕቆብ ምን ለማለት ፈልጎ ነው? አንብቦ ምኑን ላንብቦ? የቱን ላንብቦ? ወደ ላይ ወደ ታች ምንድን ነው ያለው ያዕቆብ? አንብብልኛ። ይሄው ያለው ነው እኮ በሰው በእምነት ብቻ ሳይሆን በስራ። አንተ ከንቱ ሰው እያለህ እኮ ነው። አንተ ቀጥሎ ማን አለ? ቀጥሎ ማንን ምሳሌ አድርገህ ከዛ ቀጥሎ ጋለሞታዊ ቱራብ ብሎ ምሳሌ ሰጠ። ምን? እሺ ጋለሞታዊ ቱራብ ደግሞ አብርሃምን ጠቀሰ። አብርሃምን ምንድን ነው ያለው? እሺ አብርሃም አመነ። እሺ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። እምነት ከስራው ጋር ስላደረገ ይላል 22 ላይ። እሺ አብርሃም ምንድን ነበር የሰራው ለመጽደቅ? ልጁን ይዞ ሄደ። ያኔ ነው ጸደቀ የሚባለው? ምዕራፍ ስንት ላይ ነው እንደዛ ያለው ኤርምዬ? የትኛው ምን ላይ? አብርሃም በስራ የጸደቀበትን ክፍል ታሳየኛለህ? እሺ ይኸው ላሳየው። እሺ አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? ክፍሉ የት ነው የተፈጸመው? አይ ክፍሉ ነው የምልህ። አሁን ይሄ ክፍል ሲፈጸም የት ነበር የተፈጸመው? ይሄ ክፍል አብርሃም በስራውን የምንመለከተው የት ነበረ ኤርሜ? የአብርሃም ስራው ማለት ልጁን ያቀረበው የትኛው የመጽሐፍ ቅዱስ ክፍል ላይ ነው? ዘፍጥረት ላይ ነው። ዘፍጥረት ስንት ላይ? ኦኬ አውጥቼ ላሳየህ። ቃሉን ቃል በቃል ፈልገህ ነው? እሱን ፈልገህ ሄደን አንብበው። አይ አይደለም ክፍሉን ብቻ አረ ክፍሉን ነው ተሰኝ የፈለኩት ቃል በቃል ሳይሆን። ኦኬ ክፍሉን ፈልጌ ልስጣ ታዲያ። ዘፍጥረት ምዕራፍ ቼክ ላድርጎሽ። ስለዚህ አብርሃም ልጁን ይስሐቅን የሰጠበት ጊዜ ነው ማሳየት። ቦታውን ነው የፈለከው? ጸደቀ ያልከኝ እሱን ክፍል አለ ታዲያ በልጁን ያቀረበው ያልከኝ በላይ መጽሐፍ እኮ ነው የሚል። እኔ ያልከኝ ያዕቆብ እኮ ነው የሚል እንዴ እኮ ያዕቆብ ሲል አውዳለሁ። እሺ አንተ አሁን ባጭሩ ያልከኝ ስለ አብርሃም አይደለም ያወራ። ቦይ አብርሃምን ምሳሌ ያደረገ እንጂ ስለ አብርሃም ሳይሆን ስለ እኮ ለዳኑ ሰዎች እኮ ነው ለክርስቲያኖች እኮ የተሰጠ ነው ፓፓ እኮ። አብርሃም ደግሞ እኮ ላመኑ ሰዎችም እኮ አባት እኮ ነው አይደል? የመጽሐፍ ቅዱስ እንደሚናገር ላመኑ ሰዎች አባት ነው። ግን ይሄ አብርሃም በክርስቶስ ኢየሱስ የሚገኘውን ተስፋ አግኝቷል ወይ? ይሄ የተስፋ ቃሉ ተገብቶታል? እሱ አግኝቷል እንዴ? አይደለም። አይወለም። ምን መሰለህ እድሜ ምዕራፍ 22 ላይ ልጁን አቀረበ፣ ምዕራፍ 15 ላይ ግን አመነ የሚል ቃል እናገኛለን። ምንድነው እሱ ነገር? እንዴት ነው የምትመለከተው አንተ? እምነት ይቀርማል። ለምሳሌ አመነ አብርሃም እንደው ልጅህን አቅርብልኝ ሲለው አላቀርብም ቢለው ምን ይሆን ነበር? ያልተባለውን አንልም። መጽሐፉ የሚለው ምዕራፍ 15 የተፈጸመው ያን ስለሚል እኮ ነው መጽሐፉ። አላቀርብም አላለም። አሁንም በመልካም ስራ አስጸና ስትባል መልካም ስራ ለጽድቅ ነው ስትባል አይ ለጽድቅ አይደለም ካልክ እንደዛ አላልኩም። ምን ያልኩህ መልካም ስራ ያጸድቃል አያጸድቅም ማለት ጥያቄ በእምነት ነው በመልካም ስራ ነው ጥያቄ ጠይቀኝ አንተ አይደለ? መልካም ስራ ያጸድቃል ብለህ ታምናለህ? ሰው በእምነት ነው የሚጸድቀው አልኩ። ከዛ አብርሃም ምሳሌ አደረክልኝ አንተ አይደለ? ሰው በስራ ይጸድቃል ብለህ ታምናለህ? አብርሃምን ምሳሌ አላረኩልህ እኔ አይደለም ያደረኩልህ። የትኛው ስራ ነው ሰውን የሚያጸድቀው ኤርሚዬ? የትኛው ስራ እንደሆነ ንገረኝ። ስራውንም ንገረኝ በዛው እንደሆነ ማለት ነው። በደንብ ግልጽ ላድርግልህ አሁንና የአብርሃምን ጨረሰ ለፋ የአብርሃምን ጨረሰ ብታልፍ አይሻልም? እየዘጋ ነው እንድንሄድ ሌሎችም አሉ መሰለኝ። የአብርሃም ምን ላሳየህ? አብርሃም ዘፍጥረት 15 ላይ ቁጥር 6 ላይ አመነ እምነቱ ጽድቅ ሆኖ ተቆጠረለት ይላል። ከዛም በኋላ ልጁን ያቀርብ እኔም ክርስቶስን ሳምን ጸድቅ ያለው ግን የምሰራውም ለመጽደቅ ነው እያልኩ ነው። አብርሃም ልጁን ሲያቀርብም ጸደቀ፣ ሲያምንም ጸደቀ እንደተባለው ሁሉ እኛም በክርስቶስ ስናምን ጸደቀ እንባላለን። መልካም ስራም የምንሰራው
ለጽድቅ ነው ይለናል መጽሐፍ ቅዱስ እንደሚለን። እኔ እኮ አሁን ችግሩ እኮ የፓስተር ወንጌልና የመጽሐፍ ቅዱስ ወንጌል እኮ ተምታቱባችሁ እኮ ነው ብሮዬ። አረ ይሄ ደብተራ እንደዛ ምናምን እንዳልናገር አታርገኛ። እኔ ደብተራ ምናምን ማለት አለብኝ እርምያ ችግር ደብተራ ማለት ችግር የለም። እኔ አይደለም የደብተራ ወንጌል እንደዚህ ከሆነ ወደ መጽሐፉ የደብተራ ወንጌል አሁን እኔ እንደምለው ከሆነ የደብተራ ወንጌል አማኝ እርምዬ ወደ መጽሐፉ እንመለስ። ፕራክቲካሊ ላሳይ። ቆይ አንዴ ግን ያው እንትን ነው የሆነ ችግር የለውም። በቃ ይሄን ብቻ እንጨርስ። ችግር የለውም። ከዚህ ከሄድክ በቃ ጎበዝ ነህ ማለት ነው አንተ። እውነት እዚህ ጋር ሁለት አካላት አሉ። ክርስቶስ በክብሩ በሚመጣበት ጊዜ በቀኝና በግራ የሚቆሙ። አብርሃምን አሳያለሁ ብለኝ ነበረ። የት ነው የሄድከው? አብርሃምን ምን ላሳየህ? አብርሃምን እሱን ሳንጨርስ ወደዚህ መጣ። እሺ ቀጥል ከፈለግህ። ከእርሱ በጣም ነው እያስወጣህ ያለ። ግን ማን ነው እያስወጣህ? አብርሃም ጥቅስ ፈልገህ ነው? አብርሃም ልጁን ሲያቀርብ ወይስ ያዕቆብን አታምነው? ቆይ ያዕቆብን አታምነው ወይስ የአብርሃምን የይስሐቅን ታሪክ ፈልገህ ነው? ታሪኩ ማለት ከእርሱ የወጣው ራሱ ኤርሚ ነው። በነገራችን ወይ ፓፓ ስራ ለድህነት አይሆንም አልክ አይደል? ማመን ብቻ ጽድቅ ነው። አብርሃም አምኖ እንጂ ጸደቀው ሰርቶ አይደለም እያልኩ ነው። ለምሳሌ አንተ እዚህ ላይ ትገባለህ። ኦኬ ና እንደዛ ከሆነ ከማን ጋር ነው የምትጣለው? ይሄ እኮ ለክርስቲያኖች የተጻፈ ደብዳቤ እኮ ነው። ሙሉ አንብበው እኔ ደግሞ ሙስሊሞች መቻልኩኝ። ፓፓ ቆይ አንዴ አዳም። አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ያለው ማን ነው? ያዕቆብ ነው። እኔ እኮ ስራውን አሳየኝ እኮ ስልህ እኮ አላሳያልከኝ እኮ እዛ ዘፍጥረት መጽሐፍ ላይ ሄደክ ዘፍጥረት መጽሐፍ ላይ ሄጄ ልጁን ያቀረበበትን ቦታ ላሳይህ ነው። ይኸውልህ አሁን የአብርሃም ስራ የተባለው ምንድን ነው? እሱ እዚህ ጋር እስኪ አንተ ንገረኝ። አሁን ልጁ ማቅረቡ ነው እያለህ ነው። ልጁ ማቅረቡን ካላመንከው ያዕቆብ ከሌላ እየጠቀሰ ነው ካልከኝ ከብሉይ ኪዳን መጽሐፍ ላይ ወስጄ ላሳይህ። ለምንድን ነው አሳይኝ እያልከኝ ያለኝ ነው ጥያቄ። ይኸውልህ ምንም አይፈልገህ ነው እዛ ላይ ኤርሚዬ፣ አልተግባባንም። ይኸውልህ ሁለት ጽድቅ ነው እያወራኸኝ ያለው። አንደኛው በስራ የሚገኝ አንደኛው በእምነት እያልከኝ ነው። እንደዛ ነው አይደለም? ያ እምነት ያመነው በስራም በእምነት የሚገኝ ጽድቅ አለ እያልከኝ ነው። አሁን ከማቴዎስ ወንጌል ለማምለጥ የምታደርገው ጥረት በእውነት ምንም እመለሳለሁ። ከማቴዎስ ለማምለጥ የምታደርገው ጥረት ይኸውልህ ያዕቆብ እየመሰከረብህ ነው። አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አብርሃም በእምነት ጸደቀ ይላል ዘፍጥረት 15 ላይ አልከኝ። አምናለሁ። እሱን እኔ መቼ አላምንም አልኩ እኮ። ሁለት ነው እያልከኝ። በስራ የሚገኝ ጽድቅ አለ፣ በእምነት የሚገኝ ጽድቅ አለ እያልከኝ። እሱን አስረዳኝና ያ በእምነት ለምሳሌ አብርሃም አንድ ቀለል ያለ ጥያቄ ልንገርህ። አብርሃም ልጁን ያቀረበው ለጣዖት ቢሆን ይጸድቃል? ምን ማለት ነው? የሆነ ጣዖት ልጅህን አቅርብ። ለምንድን ነው ያልተጻፈ? አመነ የጸደቀው ለእግዚአብሔር ስላቀረበ ነው። መጀመሪያ ማመን ይቀድማል ያልኩህ ለዛ እኮ ነው ፓፓ። እሺ እምነት ይቀድማል፣ ግን ስራም የምትሰራው ለጽድቅ ነው። መጽሐፍ እንደዛ እያለ እናንተ ደግሞ የሰማችሁት የሆነ ቦታ የሰማችሁት ነገር እኛን ተወው። እሺ ይኸው ራስህ መልሰው ራስህ አንብቦ መጽሐፉን ምን ይላል? ያዕቆብ መጽሐፍ ምዕራፍ 2 እሱ ክፍል አንብቦ እስኪ ኤርሚዬ። እሺ የቱን ክፍል? የመጨረሻ ነው ያዕቆብ መጽሐፍ ምዕራፍ 2 ላይ አሁን አብርሃም በስራ ጸደቀ የምትልበትን ክፍል አንድ አንብብልኝ። እሺ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። በጣም ቆንጆ። እሱን እንደዛው ያዘውና እሱኑ ክፍል ሮሜ 4 ላይ 3ን ብቻ አንብብልኝና ከዛ እንዴት ነው የምታየው? እንግዲህ ከዛ አንተ የምትለው እሺ። ከዛ ግን ቀጣይ ግን እኔ ወደ መለሂድ። እሺ ብራዘር፣ ችግር የለውም። ሮሜ 4:3 ሮሜ መጽሐፍ ምዕራፍ 4 አብርሃም እግዚአብሔርን አመነ ከቁጥር 3 እስከ 5 አንብብልኝ። 3 ቁጥር ነው ያልኩህ እኮ። አረስ ከመቶ ማነበላል ችግር አንተ ብቻ አትጨቃጨቀኝ እንጂ እኔ ለማንበብ ችግር የለብኝ። መጽሐፍ ምን አለ ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደመወዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እውነቱ ጽድቅ ሆኖ ይቆጠርለታል። ፋክት ብሮ። እምነት ነው ስራ ነው። ታዲያ እዚህ ጋር ጽድቅ ነው የሚያሳይ አንድ ጽድቅ ነው ያለው። አንድ ጽድቅ ነው ያለው። ያ ጽድቅ ግን አውራሽ ያ ጽድቅ ግን ሮሜን ኧረ ቆይ ላውራ ነው። ችግር የለውም። አንተ መጽሐፍ ቅዱስን ማጋጨት አሁን ላይክ እንደ እኔ አይደለም መልስ ነው ያልኩህ። አይደለ እንደዛ መስሎ ነው አንተ የጠቀስከው ብዬ ነው። አሁን ይጋጫልና በቃ አንተ ልታሸነፍ ማለት ነው። አንድ ማሸነፍ አይደለም መማማር ነው በነገር። ኧረ ወንድሜ አንዴ አዳምጠኝ አንዴ። እሺ ይሄ በእምነት ስለመጽደቅ ነው የሚያወራው። እሺ
በእምነት ስለመጽደቅ መጀመሪያ ስለመጽደቅ ያ ደግሞ በስራ ያኛው ደግሞ በስራ ስለመጽደቅ ነው። አንድ ጽድቅ አለ። ቆይ አንድ ጽድቅ አለ። ያ ጽድቅ ደግሞ ሁልጊዜም የሚፈጸም ነው። የመጀመሪያው በእምነት የምትፈጠርበት በእምነት ለመፈጠር ስራ ብትሰራ እሱ ለሚሰራ ያ ደሞዝ ዕዳ ነው፣ እንደ ጸጋ ይቆጠርልህ። ሰማያ ሳታምን ብትሰራ እንደ ደሞዝ አይቆጠርም፣ ዕዳ ነው የሚሆንብህ። ይልቁንም በክርስቶስ ኢየሱስ ማመን አለብህ። ስለዚህ የሚመካ ስለ ምን እያለ ነው መጽሐፍ? ምን አለ? አብርሃም አመነ ጽድቅም ሆኖ ተቆጠረለት እያለ ነው። ኦብቪየስሊ አንተ ይህንን ጥቅስ ተቀበለ ዕዳ ይሆንብሃል። ሁለቱንም የምቀበለው ያዕቆብንም ይሄ ነው። ችግር የለም። ሁለቱንም ከተቀበልክማ ከእኔ ጋር ተመሳሳይ ልትሆን ስራ ያጸድቃል ልትል አይደለም። ሁለቱንም ስለ መጽሐፉን ያልኩ ያዕቆብንም ሮሜንም እያልኩ ነው። አንተ ሁለት ጽድቅ አለ አልከኝ፣ እኔ አንድ ጽድቅ ነው ያለው፣ እሱም የእግዚአብሔር ጽድቅ ነው። እሺ ዕዳ ምንድን ነው? እኔ ሁለት ጽድቅ አለ ብያለሁ። ሁለቱንም ካልክማ እንደኔ እያልከኝ ነው። ከከበደሽ ላትበይና በሙድ ወረጂ ሰው ባይዘው የሆነ ነገር ተናግሮ አናግሮ መውጣት ጉብዝና ማለት ከበደኝ አይደል? እኔ ሁለቱንም እቀበላለሁ። አንተ ግን አንዱን ይሄኛውን በእምነት ብቻ የሚገኘው ጽድቅ በእምነት ይገኛል፣ በጣም ደግሞ ይፈጸማል። ስትፈጸመውም ግን ልክ ያዕቆብ እንደሚለው መጽሐፍ ቅዱስ እንደሚለው ለመጽደቅ ነው እያለ ለምን ነው መጽሐፍ ለመጽደቅ ነው እያለ አንተ ለመጽደቅ አይደለም የምትለው? ለምን ማን ስለሆንክ ነው? የጽድቅን ተፈጽሟል ሲሰራ አብርሃም ልንገርክ፣ እኔን ስማኛ እንዴ። አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። ከዛስ ጽድቁ በስራ ፈጸመው እንጂ ኧረ ምን አይነት ክርክር በስራ ይጸድቃል? አይ ኖርማል ዲቤት አይደለም። ለምንድን ነው የማልገባው? በጣም አሁን ስትይ ነው አንተ ከገባህ ራሱ ዕዳ ምንድን ነው? ኤርሚ ዕዳ ምንድን ነው? ለማይሰራ ደሞዝ እንደዕዳ ነው። በክርስቶስ ኢየሱስ ስለማያምኑ ካለማመን ወደ ማመን ስለሚመጣ ሰው ነው የሚያወራው። ያ አይደለም። ዕዳ ምንድን ነው? ዕዳ ንገረኝ። ዕዳ ምንድን ነው? የሚያምነው ያመነ ነው ያላመነ ነው ዕዳ? ቆይ አይ በዚሁ ነው የሚመለሰው። ያመነ ነው ያላመነ ነው የሚያምነው? ይኸውልህ አብርሃም አመነ። የሰማኝ ቆይ፣ አረ ወዳጄ አንዴን ጨርስ። አብርሃም አመነ ትሮቅ። እሺ አሻልኩኝ እኮ ፓፓ፣ እሱም እመጣልሃለሁ። ግን የሚያምነው አብርሃም ስንት ጊዜ ነው ያመነው? አንድ ጊዜ ነው ያመነው። አንድ ጊዜ ነው ጽድቅን የተቀበለው፣ አለቀ። ከዛ እሱን ጽድቅ ግን በስራው ፈጸመ። ያኛው ስለ እምነት ስናወራ ካለማመን ወደ ማመን ስለሚመጡ ሰዎች ነው የምናወራው። ኦብቪየስሊ ሳታምን የምትሰራው ስራ ዕዳ ነው። መጀመሪያ እመን እያለህ ነው ወይ? ግን እንዴ ኖ ለሚሰራ ይላል። ለሚሰራ ደሞዝ ዕዳ ነው። ለማይሰራ ይላል ኃጢአተኛውን በሚያጸድቅ ለሚያምን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠራል። እምነት እንጂ ስራ አይደለም። እዛ ላይ አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። ለማያምን ሰው እንደዛ ነው። ጽድቁን አስጠበቀ። ለማያምን ወይስ ለሚያምን ሰው ነው? ለሚያምን ነው ለማያምን ነው? እሱ ወንጌል የትኛው ወንጌል አሁን የምትለኝ? ይኸውልህ እሺ አንዴ ስማኝ። ያዕቆብ ማለት ያዕቆብ የሚለው አብርሃም አመነ እምነቱ ጽድቅ ሆኖ ተቆጠረለት ሲል አምኖ ጽድቅ ተቆጥሮለት ከዛ ሰራ። አየህ ግን እዚህ ክፍል ላይ አንተ መልስልኝ። ሲሰራ ምን ለማድረግ ይሰራ ይላል? እድሜዬ እዚህ ክፍል ላይ ነገርኩህ እኮ ኢየሱስ ያድናል። አንተ በኢየሱስ ስም እንደዚህ ናችሁ እንዴ? ግን በጌታ ኧረ ተው ኤርሚኔ፣ እንደዚህ ናቸው። እኔ አሁን እስካሁን ተችቻለሁ ኤርሚዬ አይደለም እንዴ? በጣም በቃ ላለመዳን የምታደርገው ጥረት እኮ በጣም እኮ ነው የሚገርመው። ኧረ እኔ እኮ ማመን ሰው ቀደም እኮ የገደልነው ጉዳይ እኮ ነው ይሄ። እንደ አዲስ ታነሳለህ። የማያምን ሰው ስራ አትለውም። የሚያምን ሰው ቢሰራ ዕዳ ነው። ቆይ ሰማኝ። ይኸውልህ የሚያምን ሰው ቢሰራ ያ ስራ ዕዳ ነው እንጂ ጽድቅ አይደለም። ሰው ጸጋውን ሳይቀበል በእግዚአብሔር ፊት ሞገስ ሊያገኝ አይችልም። አይፈጠርም። ለመልካም ስራ ሳትፈጠር ትሰራለህ እንዴ? አትሰራ። የምትፈጠረው ደግሞ በእምነት በሚስጥራት በኩል ብለን ስለ ጥምቀት አውርተን ስንት ነገር ብለን መጠን አሁንም ተመልሰህ ስለ እምነት ትነግረኛለህ። እኔ እኮ ያላመነ ሰው ይድናል አላልኩም። ሳያምን ይስራና ይዳን አላልኩም። ልክ እንደዛ እያስመሰልክ ነው የምታወራው። አወረዳችሁት ገላገላችሁት ወይስ ወርዶ ነው ራሱ? ልክ እነሱ ምን ያደርጉታል? እኛ ያላመነ ሰው ቢሰራ ይጸድቃል እንዳለን አይደለም። ሰው መጽሐፍ በእምነት ይጸደቃል ይላል። አሜን እንቀበላለን። የእግዚአብሔር ቃል ነው። መጽሐፍ በስራ ይጸደቃል ይላል። አዎ አሜን እንቀበለዋለን። እንዴ መጽሐፍ አንዱ የሚለንን ተቀብለን አንዱ የሚለንን አንተውም እኛ ክርስቲያኖች ስለሆነን ማለት ነው። ቅድም ያወራነውን ነገር ልክ አሁን በቃ መግቢያ መውጫ ልክ ሲያጣ ድጋሚ
ድጋሚ ተመልሰውንም ስለዛ ያነሳል። ቅድም ስንት ርዕስ አድርገን ማለት ነው በስንት በምሳሌ ተነጋግረን በመጽሐፍ ቅዱስ ተነጋግረን ስለ ጸጋ አውርተን አሁን ጸጋ ምን እንደሆነ እባካችሁ ፕሮቴስታንት ወንድሞቻችን ጸጋ ምንድን ነው? እሱ መጀመሪያ አውቁ። በቃ ጸጋ ምንድን ነው የሚለውን እወቁ። ጸጋ ማለት የሆነ የሰው ስም አይደለም። ይልቁንም ኃይል ነው። ጸጋ መልካም ነገር የምናደርግበት እግዚአብሔርን የምንመስልበት ኃይል ነው። እንዳልጠይቅ ትወርዳለህ ላጥ ብለህ አላቅም። ሌላ ሰው ያስወረደ ሰው አለ። እኔ መውረዱንም አላወኩም። አይዘው ይሳወራ ስላልቻልክ ይላል። ሰው ላለመዳን እንደዚህ ይፋገጣል፣ ሰግጦ ይሰራል። በኢየሱስ ጸጋ ስጦታ ነው። ታዲያ ምንድን ነው ጸጋ ስጦታ ማለት ምን ማለት ነው? እሺ አሁን ጸጋ ስጦታ ነው አልከኝ። ስለዚህ ዝም ብሎ ማንም የሚሰጥ ጸጋ ስጦታ ነው አይደለ? ኃይል ነው። ቲቶ 2:11 ላይ እግዚአብሔርን እንድንመስል በጽድቅ እንድንኖር መልካም ነገር እንድናደርግ ማለት ያን ነገር የሚያደርግ ኃይል ነው። ስጦታ ነው ሲባል ዝም ብሎ ይሄ እንትን አይደለም። ሳልጠይቀው ነው የወጣው። ኢትስ ኦኬ። ማቴዎስ ባይዘው ወደ የት ማያፈናፍናቸውም። ለዛ ማቴዎስ አክቹአሊ ያዕቆብ መጽሐፍ ቅዱስ ሙሉ አያፈናፍናቸውም፣ ግን ለማያምኑ ሰዎች እንዲያምኑ የተነገረውንና ላመኑ ሰዎች እንዲድኑ የተነገረውን እሱ ወንጌል ይቀላቀላል። ብዙ ጊዜ ሜቢ ክርስቲያኖችም ይሄ ነገር ግራ የሚያጋባችሁ ከሆነ ላላመኑ ሰዎች የሚሰበክ ወንጌል አለ፣ ላመኑ ሰዎች የሚሰበክ ወንጌል አለ። እሺ ላላመኑ ሰዎች ሄደና መልካም ስራ ከሰራ ትድናለህ አትለውም። በክርስቶስ እመን ትድናለህ፣ ከቅዱስ ጳውሎስ እንዳለው ማለት ነው። የእስር ቤቱን ጠባቂ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ እንዳለው ማለት ነው። ላመነ ሰው አንተ ከንቱ ሰው ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ትላለህ። ልክ እንደ ቅዱስ ያዕቆብ ላመኑ ሰዎች ነው። እሺ ማን የገባው? ሙለር ሰላም ነው? ይቅርታ ወንድሜ ይቅርታ። እሺ ቅድም አላስወራውም፣ ማውራት ትችላለህ። በጣም ነው ግን እንትኑን እያሰፋው ሄደ ልጁ ራሱ አንድን ቃል 3-4 ነው የሚያደጋግመው። እኔ ራሱ መንገድ ላይ ሆኜ ያለመቼ ብሎ ነው እንጂ ልገባ እያልኩ ነበር። መጀመሪያ ጥሩ ነበረ። ከዛ ሲገባ መጀመሪያ የሚመልሱ ሲመስላቸው በጣም በቃ ጸባይኛው ነው የሚያወሩት። ልክ እንትናቸው እየተገለጠ ይመጣው ልክ ትንሽ ሲቆዩ ነው ትንሽ መክበድ ሲጀምር ርዕሱ እግዚአብሔር ቃል ላያቸው ላይ ሲመሰክርባቸው ይሄ መረበሹ ማለ የምሮ መረበሽ እንዲህ እስከዛሬ ማምነው ብለው አቢ መልክ መጽሐፍ ቅዱስን እኮ ስለማትቀበሉ እናንተ ፓፓ። እሺ ልደት የለም እንዴ? የት ሄዶ ነው? ልደት ኧረ አባቴ ልነሳ፣ ምግብም አልበላሁም ጸሎትም አላረኩም። ልነሳ ፓፓ። ይሄ ሁለተኛ አካውንቴ ነው። ፎሎ አድርጉት ቤተሰብ፣ ፎሎ ያላረጋችሁ ካለ ልደት ሚዩት አድርጎ ይጠፋል እንዴ? ሰኒዬ እንዴት ሰላም ነው? አውርዶ መቦጨቅ እግዚአብሔርን ቃልም ቦጭቃችሁ ሰው እንዳይደን። አረ ልደት ልደት ይሻላል ባካችሁ። ላውራ ትንሽ። ማን አዲስ ዓለም ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን አለን። ቶፒካችሁ እድቅ በስራ ለመዳን ስራ ይጠቅማል ወይስ እምነት ይጠቅማል መሰለኝ።
አይ ወይስ ብሎ ነገር የለም እኛ ጋር ስራ ለድህነት ያስፈልጋል አያስፈልግም ነው እናንተ ስለምትሉ እንጂ እኛ ወይስ ካልንማ ያው ቹዝ ዘ ቤስት አንሰር ነው የሚሆነው። ወይ እምነት ወይ ስራ ሊሆን ነው። እኛ ስራም እምነትም ያደናል፣ ያመነ ሰው ይሰራል ብለን እናምናለን። እናንተ እንዴት ነው? እምነት ብቻ ያደናል ብለህ ታምናለህ? አንተ ብቻውን እምነት ብቻ ያድናል ብዬ ነው እኔ የማምነው። ለምን ጥቅስ ስጠኝ መጀመሪያ። እኔ አሁን ጉንጭ አልፋ እንዳይሆን ቆይ፣ እምነት ብቻ የሚል ጥቅስ አምጣ ከመጽሐፍ ቅዱስ። ለመዳን እምነት ብቻ፣ ለድህነት እምነት ብቻ የሚል ጥቅስ ቶሎ በጣም የዳነ ይመላለሳል የምትለው አሁን ቅድም አንተ ትንሽ እምነት ብቻ የሚል አሳየኝ ቶሎ በል። እሺ ገላትያ 2:21 ላይ እምነት ብቻ ይላል። የእግዚአብሔርን ጸጋ አልጥልም፣ ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። በሕግ ማለት በስራ። ስለዚህ እምነት ብቻ ይላል። እምነት ብቻ የምለውንም እጠቅስልሃለሁ፣ ግድ የለም ያዝና ያችን ፖይንት ችግር እምነት ብቻ የሚሉ ብቻ ስጠኝ። ሰው በሕግ ስራ ይድናል አላልኩም። ቆይ ጥያቄያችን ሰው በሕግ ስራ ይድናል ወይስ በጸጋ ስራ የሚል አይደለም። ርዕሳችን ስራ ለድህነት ይላል። ስለዚህ አንተ ደግሞ እምነት ብቻ ያድናል አልከኝ። እምነት ብቻ የሚል ጥቅስ አምጣ ከመጽሐፍ ቅዱስ እያልኩ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ በክርስቶስ ሕይወትን ሰጠን። በጸጋ ዲናችኋል። ጸጋ ማለት ቅድም አንተ እንዳብራራው አይደለም፣ ነፃ ስጦታ ነው። የሆነ አንተ ከፍለ የምትወስደው ሳይሆን ክርስቶስ አንተን ወክሎ ጎልጎታ ላይ ያ የተሰቀለ ማንነት ያ ራቁት የተተፈበ የሚለውን ተፈጽሞ መጀመሪያ ፓፓ ወይ የለም በል ቶሎ በል። የኔ የአንተ ማንነት ነበር። እሱን ክርስቶስ ተሸክሞ ሰው ለሕግ ስላልተቻለ አሜን ልበል ወይስ ለተወያይ ነው ለተሳብ ከኔ ገባው? አንዴ አዳምጠኝ። እምነት ብቻ የሚለውን ጥቅስ ስጠኝ ነው ያለው። ወይ የለም በለኝና አለ አሁን ካለ አምጣ። ታዲያ ሌላ ጥቅስ እየጠቀስክ አለ እያልክ ሌላ ጥቅስ የምታወራው ወሬ በክርስቶስ ኢየሱስ ስለመዳን ነው። ኢየሱስ አያድንም ያላለ እንደዚህ ጋር እናንተ ነው እንደዛ የምትሉት። እኛ እንልም ኢየሱስ አያድንም። እምነት ብቻ የሚለውን ጥቅስ አምጣ ከመጽሐፍ ቅዱስ። እሺ ሮሜ 9:10 እስከ 13 ታነብልኛለህ? እሺ እንደው አንተን ልስማ። እምነት ብቻ ይላል። አውጣውና አንብበው። አንብበው ራስህ አንብበው። እየጠበቅኩህ እኮ ነው። ምንም ለመስማት ፈቃደኛ እኮ አይደለም። ኧረ አንብበው ወንድሜ። እኔ የምታነበውን ነገር እሰማለሁ። እምነት ብቻ የሚለውን ታሳየኛለህ ከዛ እየጠበቅኩ ነው። ሄሎ ይሰማል። ትንሽዬ ላውራ። ቆይ ትንሽዬ አታወራም? ቆይ መጀመሪያ እምነት ብቻ የሚል ጥቅስ ካለ እምነት ብቻ የሚለውን ጥቅስ ካለ አሳየኝ። አለበለዚያ የለም ካልክ በኋላ ፈቅድልሃለሁ ትንሽ እንድታወራ። ከመጥቀሴ በፊት አንድ ነገር ብቻ ሁሉም ሰው ላይ ቢሰማው የጽድቅ አይነቶችን አለማወቅ ማለት ምን መሰለህ? ቆይ ብራዘር እንደዚህ እንትን ልትል ነው እንዴ? ልግባ ያልከው ከዚህ ላታልፍ ነው እንዴ? ለምን ትዋሻለህ? እምነት ብቻ የሚል ጥቅስ አለ ባይብል ላይ አልከኝ። እምነት ብቻ የሚለውን ጥቅስ ታሳየኛለህ ቀድማ አልኩ። ካልሆነ ደግሞ አይ እምነት ብቻ የሚል የለም እኛ እምነት ብቻ ስንል ብለህ ትቀጥላለህ። ግን የለም ብለህ ማለት ነው። እሱን ሳታምን ግን አይ እንደዚህ ላድርግ አየሁ። አሁን 2-3 ሰዓት ተጨቃጨቅን። መጨረሻ ላይ ትርፉ እንትን ማላቀቅ ነው፣ መንጋጋ መላቀቅ ነው ትርፉ። ኮዝ ማመን አለበት። አሁን ቶሎ በል። አለ እምነት ብቻ የሚል ወንድማችን በቃ ስታገኘው ከች በል ተመለስ።
እምነት ብቻ የሚል ፈልጌ ያጣው መጽሐፍ ቅዱስ ማነው? ሙስሊሞች ይመጡና ኢየሱስ እኔ ጌታ ነኝ ያለበትን መጽሐፍ ቅዱስ ላይ ፈልጌ ያጣው ይላል። ምንም ሳያነቡ እኮ ሰው ሲል የሰሙትን። አሁን ይህም እምነት ብቻ የሚል አጣው ከመጽሐፍ ቅዱስ። እንዲህ አሁን አየሁት እኮ ጌታን። እኔ እኮ በጣም እኮ እታገሳለሁ። ትዕግስቱ እኮ ነው ስሜ ራሱ። ረጅም ሰዓት አስወራው በቃ አዳዲስ ምንፍቅና ከመስማት ውጪ ሀሳቡን ለመግለጽ አትሊስት በእውነት መናገር አለበት ይሄ ሰው። እሺ በእውነት መናገር አለበት አትሊስት ሀሳቡን ለመስማት አለ ይለኝና ቆይ እሰጥሃለሁ እሱን እያለ ሌላ ጥቅስ ያወራል። እናውቃለን እኛ በክርስቶስ ኢየሱስ ካልሆነ ሰው አይድንም። ይህ በቃ የክርስትና መሰረት ነው፣ የቤተ ክርስቲያናችን መሰረት ነው። ክርስቶስ ኢየሱስ ካልሞተልን እኛ አንድንም። በክርስቶስ ኢየሱስ ሞት ነው የምንድነው። ጥምቀታችን ራሱ በክርስቶስ ኢየሱስ ነው ብለን ነው የምናምነው። ያለበለዚያ አይሆንም። ልክ መጽሐፍ እንደሚለን ማለት አለቀ። ድህነት ያለ ክርስቶስ የለም። ልክ እንደማናምን አድርጎ መጥቶ የሚዳነው በኢየሱስ ነው። ኧረ እባክህ እየነገርከን ነው። በዋናው አካውንቴ ገባው በዚህኛው ላይ ለመደው መሰቡ ሞዴሬተሮች እኔ እያለሁ። እሺ ጋይስ ልደት ቃል ስልኩ አለኝ እንዴ? የልደት ስልኩ አለህ እንዴ? ፓፓ እኮ ስልካቸው የለም። ልደት ጭራሽ እኛን አስቀምጠው ምናምን ብሎ ነበር እኮ አረባት እቃ ምን የምን እቃ የሚቀበል ምን የተለጋ ይችላል። ዲያቆን እስጢፋኖስ እንደምን አለ አለልሽ። እስኪ ወይ ለልደት ደውልለት ወይ ስልኩን ቶሎ ላክልኝ በእናትህ። እዛ ላይ ብላይ ሆኖ ጥሎን ሄደ ታውቃለህ። እኛ ደግሞ ልንወጣ ነበር። ይሰማል? አይ he didn't pick up his phone። አይ ልደት ተጫወተብን። ተውሎ የሚዘምር ካለ እስኪ ግባሽ። በቃ እስከዛ የሚዘምር ካለ ይግባ። በቃ በደንብ የሚችል ሰው ችሎታው፣ እውቀቱ ያለው ጥበቡ ያለው ሰው። አረ ፈለገ ምንድነው ወንድማችን ጥሎን ሄደ እንዴ? ምን አድርጉ ነው የሚለን? እንደ ፓወር ኦፍ ሪፖርት አይሻልም? ሪፖስት ፈለገ ሳቡት። እስኪ ፈለገን አስገቡት። አንድ ፓስተር አስገባ። ኃላፊነቱን ትወስዳለህ። እኔ ጉሮሮ ይደረጋል፣ አንተ ልትዝናና ከታች አንዴ እስኪ ደብሩናል። አንድ ሰቢዋለሁ። ፈለገ አገባም አይደል? ቆይ እሺ አረ ጋይስ ምን እሺ ነው? አስተምረን
ድረስ ደግሞ አስተማሪ ያደረጋችሁኝ እኔን። እሺ ኧረ እባካችሁ የሚዘምር ሰው ካለ አንድ ቁጥር ይጻፍልኝ ገብቶ ይዘምር። አስገቢ የሚዘምር አዲስ ዓለም ታደሰ በእውነት ከባድ ጥቅስ እየጠቀሰብን ነው። መልካም ሰው በእውነት በህግ በኩል አይጸደቅም እያለ እያስተማረን ነው። እኛ ደግሞ በሙሴ ህግ ነው የሚጸደቀው ክርስቶስ አያስፈልግም ስንል እያስተማረን በእውነት ተአምር እኮ ነው። እናንተ እግዚአብሔር ወንጌል ለእናንተ መስበክ አለብን።